እንደ አውሮፓውያን አቆጣጠር በ2023 የዓለም አቀፍ የኮንፈረንስ ቱሪዝም እንቅስቃሴ $625 ቢሊዮን የነበረ ሲሆን በአጠቃላይ በቀጣይ 7 ዓመታት ደግሞ ወደ $1.5 ትሪሊዮን ከፍ እንደሚል ይገመታል። አሜሪካና አውሮፓ የዘርፉ ዋነኛ ተጠቃሚዎች ሲሆኑ አፍሪካ በአንጻሩ በኮንፈረንስ ቱሪዝም መዳረሻነት ከ3 በመቶ የተሻገረ ድርሻ የላትም። ደቡብ አፍሪካ፣ ሞሮኮ፣ አልጄሪያንና ሌሎች አፍሪካ ሀገራት የተሻሉ ተጠቃሚዎች መሆናቸውም ይነገራል። በቅርብ ዓመታት ደግሞ ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገራት በዘርፉ የተሻለ እንቅስቃሴ ማድረግ ጀምረዋል። ኢትዮጵያም ባለፉት ጥቂት ዓመታት ራሷን ወደ ዓለም አቀፍና አህጉራዊ ኮንፈረንሶች መዳረሻነት በመቀየር በሺዎች የሚቆጠሩ ልዑካንን፣ የቢዝነስ መሪዎችንና የፈጠራ ባለሙያዎችን ከዓለም ዙሪያ ማሰባሰብ ችላለች። ሀገሪቱ የዓለም አቀፍ መድረኮች መናኸሪያ የሆነች መምጣቷ ዘርፉ ለኢኮኖሚው ካስገኘው ከፍ ያለ አበርክቶ ባለፈ የኢትዮጵያን የበለጸገ ባህል፣ እንግዳ ተቀባይነትና ሀገሪቱ በአፍሪካ ያላትን ስትራቴጂካዊ ተፈላጊነት ያሳየ ሆኗል። ጤና ይስጥልኝ፣ እንደምንቆያችሁን ውድ ተመልካቾች፣ ዳጉ የገጣ ስርጭት የውይይት ፕሮግራም የዛሬው አሁን ተጀምሯል። ዛሬ በኮንፈረንስ ቱሪዝም ላይ ትኩረት አድርገን ውይይት እያደረግን ቆይታ እናደርጋለን። በዚህ ጉዳይ ላይ አብረውን ለምናነሳቸው ጥያቄዎች ምላሽ የሰጡን ቆይታ የሚያደርጉት ሁለት እንግዶች እዚህ ተገኝተዋል። ከዚህ ከኔ ቀጥለው የሚገኙት ዶክተር እንደገና አበበ በቱሪዝም ሚኒስቴር የፕሮሞሽን እና ግብይት ዘርፍ ሚኒስትር ዴኤታ፣ እንዲሁም ቀጥሎ የሚገኙት እንግዳ ደግሞ አቶ ሳህለ ተክሊ ናቸው። በቱሪዝም ኢንስቲትዩት የማማከርና ማህበረሰብ አገልግሎት ዲን ናቸው። ከሁለቱ እንግዶች ጋር የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን። ክቡራን ተመልካቾች እናንተም አብራችሁ እንድትቆዩ እንጋብዛለን። መልካም ቆይታ። ውድ ተመልካቾች በመከታተል ላይ የምትገኙት ዳጉ የገጣ ስርጭት የውይይት ፕሮግራማችንን ነው። የዛሬውም አሁን ተጀምሯል። በቅድሚያ እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆያ። መግቢያ ላይ እንዳነሳሁት እንግዲህ ዛሬ ስለ ኮንፈረንስ ቱሪዝም ነው የምናነሳው። በተለይ በቅርብ ዓመታት ደግሞ ኢትዮጵያ በዚህ በኮንፈረንስ ቱሪዝም እንቅስቃሴው ከፍ ያለ እንቅስቃሴ እያሳየ ይገኛልና ምንድን ነው ለውጡን ያመጣው፣ አሁን ላይ ያለው እንቅስቃሴ ምን ይመስላልና የሚሉ ተያያዥ ጉዳዮችን እያነሳን ነው ቆይታ የምናደርገው። ዶክተር ከእርስዎ ልጀምር። ያው ዘርፉን የሚመራው ተቋም የስራ ኃላፊም ስለሆኑ አሁን ላይ በኢትዮጵያ ያለው የኮንፈረንስ ቱሪዝም እንቅስቃሴ ምን ይመስላል? ያው በቅርብ ዓመታት በተለይ ከዚህ ከኮሪደር ልማት ከሌሎች የአዲስ አበባ ማስዋብ ጋርም ተያይዘው አዲስ አበባ ትልልቅ ዓለም አቀፍ መድረኮችን፣ ጉባኤዎችን፣ ኮንፈረንሶችን ወደ ማስተናገዱ እየመጣች ነውና አሁን ያለውን እንቅስቃሴ እንዴት ነው ቱሪዝም ሚኒስቴር የሚገመግመው? በጣም ጥሩ። እንግዲህ ባለፉት ቅርብ ዓመታት የዚህ የሀገራችን የቱሪዝም እንቅስቃሴ ጥሩ እይታ አግኝቶ ነው ያለው። የመጀመሪያው ከዚህ ከፖሊሲ ለውጥ መምጣት ነው። እንደሚታወቀው ቱሪዝም በአብዛኛው ኢትዮጵያ ውስጥ የነበረው ይሄ የሌጀር ቱሪዝም የምንለው ከመዝናናት ጋር ተያይዞ ኤክስፕሎር ከማድረግ ጋር ተያይዞ የነበሩ ቱሪዝሞች ብቻ ናቸው የነበሩት። ስለዚህ አንዱ የፖሊሲ ለውጥ ሲመጣ ከማህበራዊ ዘርፍ ወደ ኢኮኖሚ ዘርፍ ቱሪዝም ሲመጣ ያ አንዱ እይታ ነው ብለን መውሰድ እንችላለን። በዛ የጀመረው እንግዲህ ያሉን ፓኬጆችን ዳይቨርሲፋይ ማድረግ የተጀመረው። ኢትዮጵያ በጣም ብዙ ሀብቶች ነው ያሏት። እነዛ ሀብቶችን ማዋሃድ ማዋደድና አብሮ እንዲሄዱ ማድረግ በሚያስፈልግ ሁኔታ ላይ መስራት ነው። ሀገራችን ብዙ ጊዜ ስትጠቀምበት የነበረው አንድ የኢኮኖሚ መር ነው የተጠቀመ የነበረው። ስለዚህ በዛ ኢኮኖሚ ሲሆን ቱሪዝም እዛ ውስጥ ነው ያለው። ስለዚህ ቱሪዝም ማመንጨት ያለበትን በኢኮኖሚ ዘርፉ ለማመንጨት ደግሞ ብዛ ፓኬጆችን ማዘጋጀት አለበት። እንደሚታወቀው ብዙ የታሪክ፣ የባህል፣ የስልጣኔ እንዲሁም በጣም የብዙ ሞዛይኮች ሀገር ናት ኢትዮጵያ። እነዛን በዚህ ብቻ ማብቃት ስለማያስፈልግ በዓለም ላይ በጣም ትልቅ ገንዘብ የሚንቀሳቀስባቸው የቱሪዝም ፓኬጆች አሉ። አንዱ ኮንፈረንስ ነው፣ ስፖርት ነው ሁለተኛው። ስለዚህ እዛ ውስጥ የራሳችንን ድርሻ የኢትዮጵያን ፖዚሽን ማሳየት ስለሚያስፈልግ ከዛ ጋር ተያይዞ እንደ አንድ ፓኬጅ የመጣ ነው። ያንን ለማድረግ በጣም ብዙ ምቹ ቦታዎች አሉ፣ በጣም ተግዳሮቶች ነበሩ። እነዛን ተግዳሮቶች ደግሞ መንግስት ከመሰረተ ልማት ዝርጋታ ጀምሮ ከቪዛ ማሻሻል ጀምሮ እንዲሁም ደግሞ የአገርን አቅም ከፍ በማድረግ ሁኔታ ተሰርቶበት የመጣ ነው። ስለዚህ ለምሳሌ ባለፈው ዓመት በዚህ ወቅት ስናነጻጽር ኒርሊ 17-18 ኮንፈረንስ ነው ያደረግነው። በዚህ ዓመት እስከ ትላንትና ሁለት
84 ኮንፈረንስ አድርገናል። በጣም ሰፋፊ እንግዲህ አንድ ኮንፈረንስ እንዲያው ዓለም አቀፍ ኮንፈረንስ ነው ለማለት ወይ ደግሞ እንዲያው በቱሪዝም ሚኒስቴርም በለው በአገር ደረጃ ውጭ ጉዳይ ሚኒስቴርም በለው ለማምራት ሚኒመም ትንሹ ቁጥር 312 ነው የነበረው። ከ312 እስከ 11250 ቁጥር ያላቸው ትልልቅ እንትኖች ተደርገዋል። እንግዲህ እዛ ውስጥ ሳሚቶች አሉ፣ ኮንፈረንሶች አሉ፣ ከዛ ውጭ ደግሞ ኢቨንቶች አሉ፣ ትልልቅ ኢቨንቶች። እነዚህ ሶስቱ ሰፊውን ቦታ ነው የያዙት። ግን ብዙ መስራት ይጠበቅብናል። አሁን ማግኘት ካለብን ደረጃ እያገኘን አይደለም። መነሻዎቹ ግን ጥሩ ናቸው፣ በጣም ተስፋ ሰጪዎች ናቸው። ያንን ደግሞ ለማድረግ መንግስት ትልልቅ የመሰረተ ልማት ዝርጋታዎች አድርጓል፣ የፖሊሲ ለውጦች አድርጓል። ከዛ ውጭ ደግሞ የአዌርነስ ስራዎች ተሰርቷል። ያንን እያደረግን ያለ ነው። ስለዚህ ተስፋ ሰጪ ወደፊት ትልቅ ነገር የምናይበት አዲስ አበባ የኮንፈረንስ የስበት ማዕከል ከማለት አልፈን ኢትዮጵያ በአጠቃላይ የኮንፈረንስ ስበት ማዕከል ለመሆን እየተንደረደረ እንደሆነ ነው ቱሪዝም ሚኒስቴር የሚገመገመው የሚለውን ለመጨመር ነው። በጣም ጥሩ። ወደ አቶ ሳለ ልምጣ። ያው ቀደም ብለው ዶክተር እንዳነሱት እኔ መግቢያ ላይ እንዳነሳሁት እንግዲህ የኮንፈረንስ ቱሪዝም እንቅስቃሴውን በኢትዮጵያ ላይ መነቃቃት ላይ ይገኛል። በእርግጥ ኢትዮጵያ ካላት የቱሪዝም መዳረሻ ስፍራዎች ብዙ ናቸው። እንግዲህ ኮንፈረንሱን ብቻ ብለው ሳይሆን ለሌላ ለጉብኝትም የሚመጣባት ብዙ ታሪክ፣ ብዙ ቅርስ ያላት ሀገር ናትና ከዚህ ዘርፍ የምትጠቀመውን ጥቅም ስንመለከት ግን ከሌሎች የአፍሪካ ሀገራት ራሱ አነስተኛ ነው። ቀደም ብዬ ያነሳኋቸው እነ ደቡብ አፍሪካ፣ ግብጽ፣ እዚህ ጎረቤታችን ሩዋንዳ የመሳሰሉ ሀገራት የተሻለ ተጠቃሚ ናቸው በኮንፈረንስ ቱሪዝም በሌላውም እና ሞር ተጠቃሚ መሆን ይፈለጋል ተብሎ አሁን በመንግስትም ትኩረት ተሰጥቶት የተሰራ እንደሆነ ይታወቃል። እና አሁን ላይ ለመጣው በእርግጥ ቀደም ብለው ዶክተር ከህግ ማሻሻያ ጀምሮ የነበሩ ምቹ ሁኔታዎች መፈጠራቸውን አንስተዋል። እና አጠቃላይ እርስዎ እንደ ዘርፉ ላይ እንዳለ ባለሙያ ምንድን ነው አሁን በኢትዮጵያ ውስጥ ለታየው የኮንፈረንስ ቱሪዝም መነቃቃት ምክንያቶቹ ምንድን ናቸው ብለው ያስባሉ? እሺ፣ አመሰግናለሁኝ። ዶክተር የገለጿቸው ፖይንቶች በጣም ለለውጡ ከፍተኛውን ድርሻ የሚወስዱ ናቸው። በተለይ በፊት በግልጽ እንደተቀመጠው የቱሪዝም በማህበራዊ ዘርፍ ብቻ ተቀምጦ በኢኮኖሚ ያለው ሮል በጣም ዝቅተኛ ስለነበረ ፎከሱ በጣም ደካማ ነበር። አሁን በዚህ በአዲሱ መንግስት በተለይ ደግሞ መንግስት በልዩ ትኩረት ነው አሁን ቱሪዝም ላይ እየሰራ ያለውና ከአምስቱ የኢኮኖሚ ፒላሮች መካከል አንዱ ተደርጎ እየተሰራ ስለሆነ ያ በራሱ ቱሪዝም በጣም ጠንካራ ሆኖ እንዲወጣ አስችሎታል። ከዛ በተጨማሪ ግን ይሄ በሀገር አቀፍ ደረጃ እየተሰራ ያለው አሁን የኢንፍራስትራክቸር ዴቨሎፕመንት በጣም እድገቱ ከፍተኛ አስተዋጽኦ እያደረገ ነው ያለው። ከዛም በተጨማሪ ደግሞ ኢትዮጵያ በአፍሪካ ፖለቲካል ኢኮኖሚ ላይ ያላት ኢንፍሉዌንስ በጣም እንደገና ሪቫይቭ እያደረገ እየታደሰ እየጨመረ መምጣቱ በራሱ ከፍተኛ ቱሪስት እና ከፍተኛ የኮንፈረንስ አቴንዳንት ወደ ኢትዮጵያ እንዲመጣ እያስገደደ ይሄዳል። ከዛ በተጨማሪ ደግሞ ዓለም አቀፍ ሁነቶች ራሱ ዳራዎች ራሱ ይሄ ነገር እንዲያድግ መሰረት እየጣሉ ሄደዋል። ምክንያቱም አገራት አሁን በሪጂናላይዜሽን ይሄ እርስ በርስ ያላቸው ግንኙነት እየጨመረ አስፈላጊነቱም እያስገደደ ስለመጣ ትላልቅ ኮንፈረንሶች በሀገር አቀፍ ደረጃ በዓለም አቀፍ ደረጃ እየተስፋፉ ነው የመጡት። ከዛ ከትልቁ ገበያ ደግሞ የኢትዮጵያን ድርሻ የመውሰደኛ ኃላፊነት ስለሆነ በመንግስት ደረጃ ያንን ድርሻ እየወሰደ ነው ያለው መንግስት። በምንድን ነው እያደረገ ያለው? ከፍተኛ የሆኑ ኢንፍራስትራክቸሮች፣ የስብሰባ የኮንፈረንስ ቦታዎች እየተስፋፉ ነው የመጡት በኢትዮጵያ ደረጃ። ከዛ በተጨማሪ ደግሞ አዲስ አበባ ውስጥ አሁን እየታየ ያለው የጽዳት የኮሪደር ልማት እነዚህ ራሳቸው አገራቱ የዚህ የኮንፈረንስ ባለቤቶቹ አነሳሾቹ አዲስ አበባን እንደ ዴስቲኔሽን እንደ ዋና መዳረሻ እንዲያዩዋትና ኢሜጇን ወደው እንዲመጡ እያስገደደ ነው ያለው እና ወደፊት የሚቀጥልም ነው። ገና በእርግጠኝነት መጀመሪያው ነው ብዬ ነው የማስበው። ከዚህ የበለጠ እየሰፋ ነው የሚሄደው፣ ኢንተረስቱ እየመጣ ነው። ከዛ በተጨማሪ ደግሞ ያለው እውቀት ማለት አዌርነሱ በመንግስትም ደረጃ እንደ ኢኮኖሚ በጣም እየታየ ስለመጣ ከፍተኛ አስተዋጽኦ እያመጣ ነው የሚሄደው ወደፊትና ያን ትልቅ አስተዋጽኦ አለው ብዬ ነው የማስበው። ጥሩ ዶክተር ደርሶ ልመለስ። ቀደም ብለው ሲያነሱ እንግዲህ ወደ 84 አካባቢ ኮንፈረንሶች ዓለም አቀፍና አህጉር አቀፍ ጉባኤዎች መካሄዳቸውን በአዲስ አበባ አንስተዋልና በተጨባጭ አሁን የኮንፈረንስ ቱሪዝም ዘርፉ መነቃቃት ካሳየ በኋላ ኢኮኖሚው ላይ በተጨባጭ ያመጣው ለውጥ አለ
ወይም ምናልባት እንግዲህ ሆስፒታሊቲ ዘርፉ አንዱ ከዚህ የሚጠቀም ዘርፍ ነው ተብሎ ይታሰባል። ሆቴሎች፣ መስተንግዶ በመሳሰሉ ጉዳዮች ይሳተፋሉ እና ምንድነው ምናልባት በተጨባጭ ያስተዋላችሁት ነገር ለውጥ በኢኮኖሚው ላይ መነቃቃት የፈጠረው ነገር አለ? ምንድነው? በጣም ጥሩ። ኤግዛክት ፊገሩ ይሄ ነው ብሎ እንዳልነግርህ አላለቀም። ዳታዎቹ ኦልሬዲ ተሰብስበው አናሊሲስ ላይ ነው ያሉት። እንግዲህ የኢኮኖሚ ተጠቃሚነቱ የሚታየው አንዱ በመጣውና በሄደው ብቻ ሳይሆን ወደ ሀገር በመጣው ገቢ ነው የሚታየው። በፈጠረው ስራ ነው የሚለካው። ከዛ በላይ ደግሞ ኢትዮጵያ አሁን በያዘችው አካሄድ፣ አሁን ባለንበት አካሄድ የኢኮኖሚ ተጠቃሚነቱ በላይ የገጽታ ግንባታው በጣም ትልቅ ቦታ እያገኘ ነው ያለው። እንግዲህ እንደሚታወቀው ከተጠቃሚነት አንጻር ካየን በዚህ 84 ኮንፈረንሶች ውስጥ የመጀመሪያው ተጠቃሚ የሚሆነው ወጣቱ ነው። ፕሮግራሙን የሚያዘጋጁ፣ ሁለተኛው ትራንስፖርቴሽን ላይ የሚሰሩ፣ ሶስተኛው የሆቴል የኦኩፐንሲ ሬት ነው። የኦኩፐንሲ ሬት በአቨሬጅ አሁን ከነበረበት ለምሳሌ ከኮቪድ በኋላ በጣም ወርዶ 30-31 አካባቢ ከነበረበት 74-76% በአቨሬጅ ደርሷል የኦኩፐንሲ ሬቱ። ከዛ ውጪ የኢትዮጵያ አየር መንገድ እንግዲህ ብዙዎቹ አንዱ አድቫንቴጃችን እሱ ስለሆነ የመንገደኛ ቁጥር ጨምሯል። ከዛ ውጪ በአዲስ አበባ ከተማ ውስጥ የተሰሩት ልማቶች በጉብኝት በጣም ጨምሯል። ለምሳሌ ቅርብ ጊዜ የአዲስ አበባ ባህልና ቱሪዝም ያወጣው ሪፖርት እንደሚገልጸው በጣም የሀገር ውስጥ ቱሪዝሙን ፍሰት እንኳን እንዲጨምር አድርጓል። ግን የዚህ የኮንፈረንሱን ካሰብን ኮንፈረንሶቹ ዳይሬክትሊ ኢንጀክት ያደረጉትን ቁጥሮች ማየት እንችላለን። በጣም ሲምፕል ኤግዛምፕል ለምሳሌ እንግዲህ አሁን ኮንፈረንሶች አዲስ አበባ ብቻ አይደለም። አሁን በጣም የምንፈልገውም ከአዲስ አበባ ውጭ እንዲሄዱ ነው። ቅርብ ጊዜ ጅማ ላይ ተደርጎ በነበረው አንድ ጥናት በሁለት ቀን ብቻ ወደ 19.9 ሚሊዮን ብር ኢንጀክት ተደርጓል። ኦኩፐንሲ ሬታቸው 97% ደርሷል። እንደዚህ ቀላል የሚመስሉ ግን በጣም ሰፋፊ ተጠቃሚነትን የሚያሳዩ ናቸው። ስለዚህ ያ አንዱ የኢኮኖሚ ውስጥ ኢንጀክት የተደረጉ ነገሮች አሉ። ከዛ በላይ ግን በጣም የኢትዮጵያ ከነበረችበት ለምሳሌ ከሚሰሩ ኢንፍራስትራክቸሮች ከኢንቨስትመንት ጋር ተያይዞ የሚመጡት የሳይድ ቢዝነሶች በጣም ተስፋ ሰጪ የሆኑ ኮንፈረንሶች እየተካሄዱ ነው። አባቦል ግን ለምሳሌ አንድ ኮንፈረንስ አዲስ አበባ ውስጥ ሲደረግ በሚዲያ የምናየው ትልቁ ኮንፈረንስ አለ። አጠገቡ ግን በእያንዳንዱ ሲንዲኬተሩ የሚደረጉ ቢዝነስ ቱ ቢዝነስ እንትኖቹ በጣም ትልልቅ ስራዎችን አምጥቷል። በቅርቡ የአይቴክስ ላይ የነበረው አይታችሁ ከሆነ ወደ 14 የሜሞራንደም ኦፍ አንደርስታንዲንግን የተፈራረመው። በቅርቡ የኢንቨስትመንት ኮሚሽን ኢንቨስትን ኢትዮጵያ ላይ አይታችሁ ከሆነ ወደ 2.3 ቢሊዮን አካባቢ የሚያወጣ ኢንቨስትመንቶች ተፈርመዋል። ስለዚህ ቀጥታ ኢኮኖሚ ተጠቃሚነቱ አለ። ቀጥታ ባልሆነ ደግሞ የሚመጡ ኢኮኖሚ ተጠቃሚዎች አሉ። እነዚህን ሰብስበን በመጨረሻ ላይ ውጤቱን በአናሊሲስ ሰርተን በበጀት ዓመቱ መጨረሻ ላይ ይፋ እናደርጋለን። ግን ቀጥታ ካልሆኑ ደግሞ በተለይ ከዚህ ከአልባሳት ጋር ከጥበባት ጋር ከሎካል ትራንስፖርት ጋር ከሎካል ቱር ጋይዶች ጋር እንዲሁም ደግሞ አዲስ አበባ ውስጥ የተሰሩትን በማስጎብኘት በሲቲ ቱር የመጡት ግን በጣም ይሄ ነው የሚባል በጣም በቁጥርም በበርካታ ደረጃም በጣም የሄደ ነው። ከዛ ውጪ አዲስ አበባ ውስጥ አንጻራዊ ሰላም አለ። ስለዚህ በየማታ በየምሽት ቤቶቹ በተለይ በባህል ቤቶቹ ላይ የሚታዩት የጋላ ዲነሮቹ ላይ የሚደረጉት በጣም ትልቅ የኢኮኖሚ ለውጥ አምጥቷል። በፊገር ግን በቅርቡ የምንጨርሰው አናሊሲስ ለሕዝባችን ይፋ እናደርጋለን። በጣም ጥሩ። ወደ አቶ ሳለ ልመለስ። ያው እንግዲህ የእርስዎ የመጡበት ተቋም የቱሪዝም ኢንስቲትዩት በዚህ በቱሪዝም ዘርፍ ያሉ እንቅስቃሴዎች ላይ ምርምር፣ ጥናት የሚሰራ ከዛም ባለፈ ምክር ሀሳቦችንም ጭምር የሌሎች ሀገራትን ተሞክሮም ጭምር እያነሳ አገሪቱ ያላት ፖቴንሻል ምንድን ነው፣ ምን ላይ መሰራት አለበት የሚሉ ሀሳቦች ላይ የሚሰራ ተቋም እንደመሆኑ ምናልባት የኮንፈረንስ ቱሪዝም ኢትዮጵያ ያላትን ፖቴንሻል ተገንዝቦ በምርምር በጥናት ደግፎ ይበልጥ ተጠቃሚ እንዲሆን ምን እየተሰራ ነው እንደ ተቋም? በጣም ጥሩ። እንደተባለው ተቋማችን በዋናነት በተለይ በእነዚህ በሁለት ዓመታት ኤክስቴንሲቭሊ እየሰራንበት ያለው በሰፊው እየሰራንበት ያለው ነገር የሀገሪቱ ፖቴንሻል በጣም ከሚታሰበው በላይ እንደሆነ እንገምታለንም በሪሰርች በጥናቶች የሚያረጋግጥን ያለ ነው ያንን ነው። ስለዚህ የሆኑ ቦታዎች ላይ የሆነ ሰሜን ላይ ወይ ደቡብ ላይ የሆነ አዲስ አበባ ላይ እንትን ብለን ታጥረን ቱሪዝም እዚህ ላይ ብቻ ነው ብለን አናስብም። በጣም ሰፊ ሀብት ነው ያለው እኛ ጋር። በካልቸር የባህል ሀብታችን በጣም ሰፊ ነው። የተፈጥሮ ሀብታችን በጣም ሰፊ ነው። ስለዚህ እነዚህን ነገሮች በመለየት ኮንፈረንስ ቱሪዝምን ከአዲስ አበባ
ፖቴንሻል በተጨማሪ ወደ ሌሎች ክልሎች ቅድም ዶክተር እንዳለው አሁን የጅማ ኤግዛምፕል እኔ ራሴ አንድ እንትን ነበርኩኝ ሜምበር ነበርኩኝ እዛ እንትን ላይ ለመሳተፍ እና በጣም ወደሚገርም የኮንፈረንስ ሴንተርነት መቀየር የሚችል ከተማ ነው ጅማ። ጅማ ብቻ ግን አይደለም፣ ጠቅላላ በሀገሪቱ ውስጥ በጣም ብዙ ፖቴንሻል ያላቸው ከተሞች አሉ። ወደዛ መስፋፋት መቻል አለበት። ሪጂናል ክልል ከክልል ኢንቴግሬት የሚያደርግበት በጣም ትላልቅ ሁነቶችን ማስተናገድ የሚችሉ ትላልቅ ከተሞች አሉን። ስለዚህ እሱም በመለየት ሁኔታ ከክልሎች ጋር በሰፊው ሰርተናል። በተለይ ባለፉት 2 ዓመታት ውስጥ ከኦሮሚያ ጋር፣ ከመካከለኛው የኢትዮጵያ ክልል ጋር፣ ከደቡብ ክልል ጋር ፖቴንሻሎቻቸውን ለይተን ኢቨን የጎብኚዎች ካርታዎችን አዘጋጅተን ለጉግል ማፕ አድሬስ የሚደረጉበት ሁኔታ ፈጥረን የሰራንበት ሁኔታ አለ። ከዛ በተጨማሪ ደግሞ ቅድም ዶክተር በገለጹት መሰረት ኮንፈረንስ ቱሪዝም ኮንፈረንስ ላይና ሆቴል ላይ ብቻ አይደለም የሚያልቀው። የኢኮኖሚያዊ ጥቅም ትናንሽ የኢኮኖሚ ክፍሎች አሉ ከዛ የሚሄዱ እንዲሁም በእንትኑ ኢንዳይሬክት ኢንካምስ ኢንዱስትሪ ኢንካምስ እያልን የምንጠቅሳቸው አሉ። ምንድነው ከአንዱ የኢኮኖሚ ሴክተር ላይ ወደ ሌሎች የኢኮኖሚ ሴክተሮች ይሄዳሉ። ከቱሪዝም ይወጣና ወደ ግብርና ወደ ማኑፋክቸሪንግ ይወርዳልና ይሄን የእሴት ሰንሰለት እየሰራን ያለ ነው። አሁን በአጠቃላይ በሀገሪቱ ውስጥ አንድ ኮንፈረንስ ሲመጣ ወይም አንድ ትልቅ ኢቨንት ሲመጣ ሌሎቹ የኢኮኖሚ ዘርፎች እንዴት ይጠቀማሉና ምን ያህል ፖቴንሻል አላቸው የሚለውን እየሰራ ነው። ከዛ በተጨማሪ እንትናችን ኢንስቲትዩታችን የብሔር ብሔረሰቦችን ባህላዊ ምግቦችን ባህላዊ እሴቶችን አሁን እያጠናን ያለ ነው። እነዛ ምን ይፈጥራሉ? ወደፊት ትላልቅ የምግብ ኢቨንቶች ይፈጠራሉ። በዓለም ላይ በጣም ትላልቅ የፉድ ፌስቲቫልስ አሉ። በተለይ በስፔን፣ በላቲን አሜሪካ፣ በብራዚል በጣም ሚሊዮንስ እንትን የሚሏቸው የሚሳተፉባቸው ኮንፈረንሶች በዓለም ደረጃ አሉ። እሱን ዓለም አቀፍ ተሞክሮ ወደ ኢትዮጵያ ማምጣት እንፈልጋለን። ከኛ በላይ ሀብታም የለም በዚህ በባህላዊ ምግብ በባህላዊ አጠቃላይ አርት ማለት ነው። እሱ ወደ ኢትዮጵያ ማምጣት እንፈልጋለን በኮንፈረንስ ደረጃ። ስለዚህ ምክረ ሀሳቦችን እናቀርባለን። እኛ በተቻለን አቅም የተወሰኑትን ደግሞ ሰርቶ ማሳያዎች አሳይተናል። ለምሳሌ አሁን ባለፈው ዓመት ትልቅ ኢቨንት አሳይተን ነበር በስልጤ ዞን፣ በመካከለኛው ኢትዮጵያ ደግሞ በጌዲዮ። እነዚህ ኢቨንቶች አሁን በሚኒስቴር መስሪያ ቤቱ ደረጃና በመንግስት ደረጃ ደግሞ ትላልቅ ኢቨንቶች ወደፊት እንዲፈጠሩ ፖቴንሻሎቹን አቅማችንን እያሳየን ያለ ነውና ወደፊት እንቀጥላለን ብለን እናስባለን። እና ፖቴንሻል አለ። እሺ እንመለሳለን። መስመር ላይ ደዋይ ያለ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ ብሩኬ፣ እንዴት አረፈዳችሁ? አብሮ ይስጥልን። ማንም በልኬት ነው የደወሉት? ወንድም ተካሽ ፈራው እባላለሁ ከአምቦ ነው። ወንድም ተካ ከአምቦ። ትንሽ ድምጾትን ከፍ ያርጉልን፣ እንግዶችም ጥያቄዎትን ወይን ሀሳቦትን እንዲሰሙ። እሺ፣ በቅድሚያ ስለምትሰጡት ማህበራዊ አገልግሎት ከፍተኛ አክብሮትና አድናቆት አለኝ። እናመሰግናለን። እሺ፣ አዎ እንግዲህ ቱሪዝም ኢንዱስትሪ ያው ጭስ አልባው ኢንዱስትሪ ነው የሚባለው። በመላው ዓለም ላይ በብዙ ትሪሊዮን የሚቆጠር ገንዘብ እንደሚንቀሳቀስበት ይታወቃል። እና ወደ አፍሪካ እንኳን ብንመጣ ኢትዮጵያ ብዙ ፖቴንሻል ያላት ሀገር ሆና ነገር ግን የሚገባውን ያህል አልተጠቀመችም። እንደነ ግብጽ፣ እንደነ ደቡብ አፍሪካ፣ እንደነ ኬንያ፣ እንደነ ዩጋንዳ ብዙ ስራ ላይ ውሎ የሀገሪቱን ኢኮኖሚ በጣም በከፍተኛ ደረጃ የደገፈበት ሁኔታ የለም። በተለይ ደግሞ አሁን የምንወያየው ስለ ቱሪዝም ኮንፈረንስ ስለሆነ ኢትዮጵያ እንደምትታወቀው የአፍሪካ ህብረት መቀመጫ ነች። ከዚያም ባሻገር ደግሞ የተባበሩት መንግስታት ብዙ ቢሮዎች እዚህ አሉ እንደነ ኢሲኤ የመሳሰሉ እና ሶስተኛ የዲፕሎማት ከተማ እንደመሆኗ መጠን የቱሪዝም ኮንፈረንስ እዚህ ውስጥ መደረጉ በጣም ተገቢ ነው ብዬ አስባለሁ። እንደውም የዘገየ ነገር ነው እና አሁንም መጀመሩ ጥሩ ነው፣ ግን ተጠናክሮ መቀጠል አለበት። አሁን ጄኔቫን ብንወስድ በአውሮፓ ያው የዲፕሎማት መቀመጫ ነች። የተባበሩት መንግስታትም ብዙ ቢሮዎች አሏት፣ ቅርንጫፎች አሉባት። አብዛኛው ኢኮኖሚዋ የተደገፈው በቱሪዝም ኮንፈረንስ ነው ብዬ አስባለሁ። ስለዚህ ኢትዮጵያ አዲስ አበባም ልክ እንደዚያ በሶስተኛ ደረጃ ላይ ስለምትገኝ ይሄ ነገር ተበርታቶ አገሪቱን ከችግር በሚቀርፍ መልክ ኢኮኖሚዋን ሊደግፍ የገጽታ ግንባታውን ሊደግፍ ይገባል ብዬ አስባለሁ። አሁን የተደረገው እርምጃ በጣም ጥሩ ነው ብዬ አስባለሁ። አንደኛ ቱሪዝም በራሱ ሚኒስትር ደረጃ መደራጀቱ በጣም ጥሩ ይመስለኛል። ከዚያም ባሻገር ደግሞ መዳረሻ ቦታዎችም አሁን እየተስፋፉ ነው ከመሀል ወደ ዳርቻ ድረስ። ያም ራሱ ብዙ ነገር ሊያመጣ ይችላል። ይሄን ካልኩ በኋላ ባለሙያዎቹን ልጠይቃቸው የምፈልገው አንድ ሁለት ሶስት ጥያቄዎች አሉ። እሺ፣ የመጀመሪያው ጥያቄ ምንድን ነው?
እንግዲህ ኮንፈረንስ በኮታ የሚሰጥ አይመስለኝም። ፕሮሞሽን ይጠይቃል። ጨረታ ገብቶ ምን ብሎ ተወዳድሮ ስቦ ምን ብሎ ወደዚህ የማምጣት ነገር አለ። በዚህ ረገድ የተደራጀ የመንግስት አካልም ይሁን የግል አካል አለ ወይ? በምን መልኩ ነው የምትስቡት? እንዴት ኮምፒት ለማድረግ በሚችል መልኩ የተደራጀ ክፍል አለ ወይ እና እንዴት እየሰራ ነው? ወደፊትስ በምን መልኩ ይሰራል የሚለው የመጀመሪያው ጥያቄ ነው። ሁለተኛ እንግዲህ ብዙ ኮንፈረንሶች አዲስ አበባ ውስጥ ቢመጡ ብዙ ሆቴሎች እና የመሰብሰብ አዳራሾች ያስፈልጉ ይመስለኛል። የትራንስፖርቴሽኑም ሲስተሙ በደንብ የተቀላጠፈ ሊሆን ይገባል ብዬ አስባለሁ። በዚህ ረገድ በሆቴሎች ረገድ ደረጃውን የጠበቁ ሆቴሎች በአግባቡ በአዲስ አበባም ይሁን በሌሎች ከተማዎች በበቂ ደረጃ ዓለምን በሚመጥን ደረጃ ይኖራሉ ወይ? ምን ያህል ናቸው? ምን ያህል አኮሞዴት ማድረግ ይችላሉ የሚለው ነው። ሌላው የጸጥታና የሰላሙ ጉዳይ በጣም አሳሳቢ ይመስለኛል። አዲስ አበባ አካባቢ በእርግጥ ሰላም ነው፣ ምንም ችግር የለውም። በሰላም ሰው ሊሄድ ይችላል። ግን በአንዳንድ ዜናዎች የኢትዮጵያ ሁኔታ በተቃራኒው በአሉታዊ መንገድ የሚዘገብ ከሆነ ትንሽ ጥሪ በፕሮሞሽኑ ላይ ጉዳት አያመጣም። እዚህ ላይ የቱሪዝም ሚኒስቴር ከመንግስት ጋር ሆኖ ከህዝቡ ጋር ሆኖ በአጠቃላይ በሀገሪቱ በሙሉ ሰላም የሚሰፍንበት መንገድ መጣር ያለበት ይመስለኛል። ለምን ትንሽ ዜና በዓለም አቀፍ ደረጃ ብትሰራጭ ያቺ ኔጋቲቭ ኢፌክት ሊኖራት ስለሚችል፣ ስለዚህ በዚህ ረገድስ ምን እየተሰራ ነው? በአጠቃላይ ከአዲስ አበባ ወጥቶ ወደ ሌሎች ከተሞች የሚደረገው እንቅስቃሴ ምን ይመስላል በሚሉት ጉዳዮች ላይ ባለሙያዎች አስተያየት እንዲሰጡ ነው። አመሰግናለሁ። በጣም አድርገን እናመሰግናለን። እኛም ስለደወሉ ለጥያቄውም ለአስተያየቱም መልካም ቀን ይሁንልዎት። እሺ ደዋያችን ጥሩ ጥሩ ሀሳቦችን በሀሳብ ደረጃም እንደ ጥያቄ የሚያነሷቸው ጉዳዮች አሉ። ምናልባት መጨረሻ ላይ ካነሱት ሀሳብ ቀደም ብለው እሳቸውም ካነሱት ጋር አያይዘን እናንሳና ይሄ ወደ ከአዲስ አበባ ወጣ ብሎ ባሉ ከተሞች ላይ የኮንፈረንስ ቱሪዝምን ማስፋት ላይ ምን ያክል እየተሰራ ነው? በተለይ እንግዲህ እንግዳችንም አሁን ደዋያችንም ሲያነሱ እንደነበረው መዳረሻ ቦታዎች ላይ የመሰረተ ልማት መሟላት ያስፈልጋል እና የኮንፈረንስ ቱሪዝም ሰዎች ከተለያዩ ዓለማት ሌሎች ሀገራት ላይ እንግዲህ ትልልቅ የኮንፈረንስ ማዕከላት ውስጥ መሰብሰብ የለመዱ ሰዎች መጥተው ተመሳሳይ ደረጃ ያሉ የማዕከላትን የመሰብሰብ አዳራሾችን፣ ሌሎች መሰረተ ልማቶችን ይጠብቃሉ እና ከዛ አንጻር አዲስ አበባ ላይ አሁን ያሉ ጅምሮች አሉ። የአድዋ ሙዚየም ማንሳት እንችላለን። አሁን የአዲስ የሚባለው የዓለም አቀፍ ኮንቬንሽን ማዕከል የመሳሰሉትን ማንሳት እንችላለን። ወደ ክልሎችስ የሚደረገው ነገር ምንድን ነው? ክልሎች ላይ ያለው እንቅስቃሴ ምን ይመስላል? በጣም ጥሩ ደዋያችንን እኔም ማመስገን ፈልጋለሁ። በጣም ጥሩ ሀሳቦች ነው ያነሱት። በኋላ በውይይታችንም እናዳብረዋለን ብዬ ከማስባቸው ነገሮች ውስጥ ናቸው። እንግዲህ የቅድም ወንድሜ ሳሌ አንስቶታል። አንዱ ከዚህ በፊት የነበረን ፖሊሲ ላይ የነበሩትን ጉድለቶች በጥናት መደገፍ ያስፈልግ ነበር። ጥናት ስናስፈልግ ከጥናት ውስጥ አንዱ የነሱ ግብዓት የተጠቀምነው ምን ያህል ፖቴንሻል አለን፣ ለአዲስ የሚሆኑ ፖቴንሻሎች አሉ፣ እንደገና ደግሞ የነበሩን ምንድን ነው ጉድለታቸው የሚለውን ነገር መንግስት በደንብ ለይቶታል። እዛ ውስጥ የነበሩት ላይ የእሴት መጨመር ስራዎች በደንብ እየተሰሩ ነው ያሉት። ለምሳሌ የአንዳንዶቹን እድሳት ስናደርግና እሴት ስንጨምርበት አንዱ የምንጨምርበት ለኮንፈረንስ የሚሆኑ ቦታዎችን መሰብሰቢያ አዳራሾችን እንደዚህ በጣም ቢግ ክራውድ ላይሆን ይችላል፣ ግን አትሊስት ከ500 እስከ 1000 ሊይዙ የሚችሉ መሰብሰቢያ አዳራሾችን ከነ ሙሉ እንትናቸው መጨመር ነው። እነሱ አንዱ እሱ ነው። ሁለተኛው ነገር ከተማ አስተዳደሮች አሁን አዲስ አበባ ላይ ያዩትን ሪፍሌክሽኖች በደንብ እየሰሩበት ነው። አርባ ምንጭን መውሰድ እንችላለን፣ ድሬዳዋን መውሰድ እንችላለን። አሁን በቅርቡ ጅማ ላይ ያየነዋል፣ ሐዋሳ ከዚህ በፊት የምናውቃቸዋል። ግን እነሱን ደግሞ መደገፍ ያስፈልጋል። ድጋፍ በሚደረግበት ጊዜ ውስጥ ግን ያንን ድጋፍ ለማድረግ የሚያስፈልጉ የበጀት ችግሮች ሊኖሩ ይችላሉ። ቅድሚያ ሰጥተው ግን ክልሎች ያንን እንደሚያደርጉ እኔም ተስፋ አድርጋለሁ። በፌዴራል መንግስት ውስጥ ያሉት ነገሮች ሪፍሌክሽን ወደ ክልል እንዲሄድ ስለምንፈልግ በዛ እየተሰሩ ያሉ ስራዎች አሉ። ከዚህ በፊት የለመድናቸው ክልል ከተሞች አሉ። እነሱ አሁን ዓለም ከደረሰበት ጋር እንዲሄዱ ደግሞ የድጋፍ እንሰጣለን። ከዛ ጋር ተያይዞ እንግዲህ አንዱ ከኮንፈረንስ ቱሪዝም ጋር እንደዚህ በሺዎች የሚቆጠሩ ሰዎች ሲመጡ ሊቸግረን የሚችለው የአገልግሎት ጉዳይ ነው። ደዋያችን የሚያነሱት ጉዳይ ነው። እኛም በሰፊው የተሰራበት ነው። ኢትዮጵያ አሁን ባለን አዲስ አበባ በአንድ ጊዜ ደረጃቸውን የጠበቁ አይካንሴ እስከ 11500 ሰዎችን ያለምንም እንትን መያዝ የሚችል ሆቴሎች አሉ። ከዛ በላይ አለ።
እውነቱን ለመናገር ከሆነ ግን ስታንዳርዱን ጠብቀን ከሄድን ከዛ በላይ አለ። ግን ለምሳሌ የአፍሪካ ህብረት ቅርብ ጊዜ የተጠቀሙ ነው 11250 ሰው ያለምንም ኮምፕሌንት ነው የተጠቀሙ። ያንን ለማድረግ ግን የመጀመሪያው ነገር የግንዛቤ ማስጨበጫ ስራዎችን መስራት ያስፈልጋል። ኮንቲኒየስ የሆነ ሱፐርቪዥኖች ያስፈልጋሉ። ባለ ሆቴሎቹ፣ አገልግሎት ሰጪዎቹ ኮንፈረንሱን ኦን ማድረግ የሀገር ገጽታ በመገንባት ውስጥ ምናምን ይቻላል። ፌር የሆነ ፕራይስ መስጠት ያስፈልጋል። ዋን ታይም ቢዝነስ እንዳይሆን። ከዛ በኋላ ግን አቅማቸው እያደገ በሄደ ቁጥር ስብሰባዎችን ስፖንሰር ማድረግ ይችላሉ። ለምሳሌ ኤክስክሉሲቭ የሆኑ ሆቴሎች አንድን ኮንፈረንስ ኤክስክሉሲቭሊ እንዲያደርጉ እዛ ደረጃ ላይ ለመድረስ ጊዜዎች ይፈጃል። ግን ለዛ አቅም ያላቸው ሆቴሎች ግን አሉ። ግን በዛ ሌቭል ከሄድን በጣም ተመጣጣኝ ሆቴሎች አሉ። ፌር የሆነ ፕራይስ ያላቸው አሉ። አገልግሎታቸውን እያሳደጉ የመጡ በተለይ ኮንፈረንሱ ያመጣላቸውን ጸጋ በደንብ እየተጠቀሙ ያሉ። አንዳንዶቹ እንደ ኮንፈረንሱ ሁኔታ ጊዜያዊ ሼፍ የሚያመጡ አሉ። ለምሳሌ ለአፍሪካ ህብረት ጊዜ የሚመጣው መሪ የሚመጣው ልኡካን ከየት ሀገር እንደሆኑ ካወቁ ለዛም ይሆን ሞር ኮንፈርታቸውን ሊያሰፋ በሚችሉ ዘርጋዎች ይሰራሉ። እንግዲህ ከዛ ጋር ተያይዞ ከአዲስ አበባ ውጭ የሚደረጉ እንግዲህ ቱሪዝም ልማቱም ይሁን ግባቱ ሰላምን ይፈልጋል። ስለዚህ ያንን በጋራ እየሰራንበት ነው ያለነው። ጥሩ መልሶች አሉ፣ ጥሩ ፊድባኮች አሉ። አሁን በሀገሪቷ ውስጥ ያለው እየተሻሻለ የመጣው የሰላም ሁኔታ ያንን በደንብ ያደርጋል። አንድ ትልቅ ነገር ግን እሳቸው ካነሱት ጋርም ይሄ ልማቱን ዲፕሎማሲውና ቱሪዝሙ ግን ማስተዳደር አንድ ላይ ማምጣት ያስፈልጋል። በተለይ ኢትዮጵያ የሶስተኛው የዲፕሎማቲክ ከተማ ነች። በዛ ልክ አልተጠቀምነው እውነቱን ለመናገር ከሆነ እንደ ምሳሌ የምንወስዳቸው እነ ጄኔቭን ኒውዮርክን መውሰድ እንችላለን። ግን አሁን ከዚህ በፊት በነበረው የዚህ የፖሊሲ ጫናዎች፣ የቪዛ ኢሹዎች የቪዛና የኮንፈረንስ ጉዳይ ተነግሮ የሚያልቅ ነገር አይደለም። ቪዛ ኦን አራይቫል ማድረግ፣ ቪዛ ኦንላይን ማድረግ ራሱ የቻለ በጣም ትልቅ የፖሊሲ ለውጥ ነው። ኢትዮጵያ ለቪዛ ኦፕን መሆኗ ይህን ኮንፈረንስ ቱሪዝምን ወደ አዲስ አበባ በመሳብ ውስጥ ወደ ኢትዮጵያ በመሳብ ውስጥ ትልቅ ሚና ተጫውተዋል። ግን ለዛም ይሆን ግን ቪዛ ብቻ ሳይሆን ልማቱም ያንን ስላመጣ ልማቱን ዲፕሎማሲውንና ቱሪዝሙን አንድ ላይ ካሳሰርን ከዚህ የተሻለ ነገሮች ይመጣሉ። ኢኮኖሚ ተጠቃሚነቱ እየጨመረ በሄደ ቁጥር ሌሎቹም በጤናማ ውድድር ላይ በተመሰረተ ሁኔታ ያንን ማምጣት ያስፈልጋል። እንግዲህ ከዛ ጋር ተያይዞ ሊመጣ የሚችሉ አንዳንዶቹ ስፔሲፊክ የሆኑ ለምሳሌ ቅድም ሳሌ ሲያነሳ ነበር የነበረን ልምዶች። ለምሳሌ ዳቮስ ሲባል አንተ የሚመጣል የዓለም ኢኮኖሚክ ፎረም ነው። አዲስ አበባ ውስጥ ኢትዮጵያ ውስጥ አለ። ለምሳሌ ጣና ፎረም የትም አይደረግም። የአዲስ አበባ የኢትዮጵያ ብራንድ ይሆኑ። ስለዚህ ያንን በማምጣት የኢትዮጵያ ብራንድ ሊሆኑ የሚችሉ የስብሰባዎችን ኮንፈረንሶችን በማምጣት በሁለት ዓመት በአንድ ዓመት ሊሆን ይችላል እነዛን ማምጣት ይችላል። ቅርብ ጊዜ የአይቴክስን አድርገናል። ከ5000 ሰው በላይ ነው የመጣው በመጀመሪያው ስብሰባ ነው። በሚቀጥለው ምን ሊሆን እንደሚችል ያሳያል። ሶ ያንን ስናደርግ አብሮት ሊሄዱ የሚችሉ ነገሮችን ማምጣት ነው። እንግዲህ እነዚህ ነገሮች ሊሰሩ የሚችሉ እንደ ቱሪዝም ሚኒስቴር የኢትዮጵያ ኮንቬንሽን ቢሮ ይባላል። የኢትዮጵያ ኮንቬንሽን ቢሮ ትልቁ ስራው ይሄ ነው። ኩነቶችን ማምጣት፣ ማስተዳደር፣ የአቅም ግንባታ ስልጠናዎችን መስጠት፣ የሚመጡት ኩነቶች ላይ የተሳተፈ ፊድባኮችን መሰብሰብ፣ ከዛ በኋላ ግን የግሉ ዘርፍ ደግሞ እዛ ውስጥ እንዲገባ ያንን ማነቃቃት ነው። ለዛም ቢሆን የዓለም አቀፍ ጨረታ ቢዶችን ዶክመንቶችን ያዘጋጃል፣ ስልጠና ይሰጣል። አሁን በአብዛኛው ኮንፈረንሶች እየመጡ ያሉት በሴክተር በጥያቄ ነው እየመጡ ያሉት። በተወዳዳሪነት እንዲመጣ በተለይ የግሉ ዘርፍ እዚህ ውስጥ ገብቶ ዓለም አቀፍ ዶክመንት ይዞ ዓለም አቀፍ ጨረታዎችን አሸንፎ ቢዶችን በማምጣት ለዛ የሚሆኑ ዶክመንቶችን እየተዘጋጀ ነው ያሉት። አንዳንዶቹ ስብሰባዎች ስታንዳርድ ይፈልጋሉ። ለዛ ስታንዳርድ የሚሆኑ ኩነቶችን ማዘጋጀት፣ በዛ መልኩ ኮምፒት ማድረግ በሚችል ሁኔታ ሰነዶች እየተዘጋጁ ነው ያሉት። እነዛ ሰነዶች በሚመጣው አቴን ሐሙስና አርብ ሰፊ ውይይት ይደረግባቸዋል አዳማ ከተማ ላይ። እንደዚህ አይነት ነገሮች ግን እየተዘጋጁ ስር መሰረቱን እያሳዙ፣ ምክንያቱም በየጊዜው መንግስት ኮንፈረንስን እያዘጋጀ አይሄድም። ወደ ግሉ ዘርፍ እንዲሄድ ነው የሚፈልገው። ራሱን የቻለ ሲስተም እንዲኖረው ነው የሚፈልገው። በዛ መልኩ ደግሞ ከሆቴሎች ጋር፣ ከአስጎብኚ ድርጅቶች ጋር፣ ከጉዞ ወኪሎች ጋር ያንን አንድ ላይ በማደራጀት ራሱን የቻለ ሲስተም በመዘርጋት ውስጥ የተጀመሩ ስራዎች አሉ። ስራዎቹ በቅርቡ ያልቃሉ። እንደምናስበው እንደምናልመው ሲስተሚክ በሆነ መንገድ እንዲሄድ ማድረግ ስራዎች የተጀመሩ መሆናቸውን ለመግለጽ ነው። በጣም ጥሩ። ወደ አቶ ሳሌ ልምጣና ዶክተር ቀደም ብለው ያነሷቸው ሀሳቦች አሉ። በተለይ ሆቴሎች ጋር አብሮ የመስራቱ ነገር፣ በቅንጅት የመስራቱ ነገር እንዲሁም ደግሞ ማስፋፋት ትልልቅ ሆቴሎችም ጭምር ትልልቅ ኮንፈረንሶችን፣ ዓለም አቀፍ ጉባኤዎችን ወደ ማስተናገዱ እንዲመጡ ወደ ግል ሴክተሩ እንዲሄድ የማድረጉ ነገር እየተሰራበት እንደሆነ አንስተዋልና ሆቴል መኖር ብቻውን በቂ ላይሆን ይችላል።
ሆቴል ውስጥ የሚሰጠው አገልግሎት ለምሳሌ ትልቅ 5 ኮከብ ወይም 7 ኮከብ ያለው ሆቴል መኖሩ ብቻውን በቂ ላይሆን ይችላል። እዛ ሆቴል ውስጥ የሚሰጠው አገልግሎት መስተንግዶ በጣም ወሳኝነት አለው። ያው ኢትዮጵያውያን ደግሞ እንግዳ ተቀባይ ናቸው የሚባለው እሱ ራሱ ብራንድ አድርጎ ማውጣት አስፈላጊ ነው ብዬ አስባለሁ። እና ከዛ አንጻር አሁን እናንተ ብዙ ባለሙያዎችንም ስለምታሰለጥኑ ጭምር እዛ ላይ የግንዛቤ ማስጨበጥ ሰዎች ብቃት እንዲኖራቸው ስኪልድ እንዲሆኑ ከማድረግ አንጻር ምን ያክል ነው የምትሰሩት? ኢትዮጵያ ውስጥ ያለው ምናልባት በዚህ በሆስፒታሊቲ ዘርፍ ላይ ያሉ ባለሙያዎችስ ለዛ በደንብ ብቁ ናቸው ብለው ያስባሉ? በጣም አመሰግናለሁኝ። በጣም ጊዜውን የጠበቀ ጥያቄ ነውና ምናልባት ባለፈው መስከረም አካባቢ ላይ አጥንተን የጨረስነው አንድ ጥናት ነበረ። በሀገር አቀፍ ደረጃ በሚኒስትሪም ደረጃ ቀርቦ በጣም እውነተኛ የሆነውን ስዕል በተለይ ደግሞ ከሰው ሀብት አቅርቦት ጋር አንጻር ያለውን በቱሪዝም ዘርፉ ያለውን ኒዱንና ወይም የሚያስፈልገውን በማርኬቱ ላይ በገበያ ላይ ያለውንና ማሰልጠኛ ተቋማት ደግሞ የሚያቀርቡት የሰው ኃይል ተመጣጣኝ ነው ወይ የሚለው በጣም በጥናት የተደገፈ ትልቅ ጥናት ቀርቦ ነበረ። በጣም በሰፊው ልዩነት ነው ያለው። ሰዎች እንዲመጡ በጣም እንፈልጋለን። ሀገራችን እንዲጎበኙ እንፈልጋለን። ትላልቅ ኮንፈረንሶችን እንዲካሄዱ እንፈልጋለን። ሲመጡ ግን ያንን የሚመጥን ደግሞ አገልግሎት ለመስጠት የሚያስችል የሰው ሀብት አለን ወይ ስንል ያ ትልቅ ጥያቄ ነው የሚሆነው። ትልቁም በጣም ተግዳሮት እየሆነ ያለው ትላልቅ ሆቴሎች እየተገነቡ ነው። በተለይ አዲስ አበባ ላይ የነበረው እድገት በጣም የሚገርም ነው። አሁን ዚህ ደግሞ በጣም ትላልቅ ሆቴሎች እየመጡ ነው። በዛ ውስጥ ደግሞ ያለው አገልግሎት ግን ያንን የሚመጥን መሆን መቻል አለበት። ትልቁ ነገር ደግሞ የሚነሳው ያ ከሰው ሀብት አቅርቦት ጋር ነው። የማሰልጠኛ ተቋማት ደግሞ ኃላፊነት ነው ያ። ስለዚህ ትልቅ ጋፕ ነው ያለው መሀል ላይ ከፍተኛ የሆነ ጋፕ አለና በብዙ ዘርፎች በተለይ አሁን የሰለጠነ የሰው ኃይልን ብለን የምንጠራው በአዲስ አበባ ዙሪያ ብቻ ነው የሚገኘው። ወደ ክልል ከተሞች ስንመጣ ደግሞ ጭራሽ ባለሀብቶች ሳይሰስቱ እንትኑን አይተው አቅሙን አይተው ይገነባሉ። ነገር ግን ወደ ሰው ሀብቱ ላይ ያላቸው ፎከስ በጣም ዝቅተኛ ነው። ይህንን በማድረግ መልኩ ማሰልጠኛ ተቋማት በሰፊው መስራት አለባት። መንግስት ደግሞ ማሰልጠኛ ተቋማትን ራሱ መደገፍ አለበት። ግን መንግስት ብቻ አይደለም፣ ባለሀብቶች ራሱ ስልጠና ላይ ከፍተኛ ስራ መስራት መቻል አለባቸው። በማሰልጠኛ ተቋማት የሚወጡ ሰልጣኞችን በመቀበልና በማሰልጠን የራሳቸውን ደግሞ ሰራተኞችን ደግሞ በቂ በጀት መድበው በማሰልጠን ደረጃ መስራት መቻል አለባቸው። ይሄ ትልቅ ክፍተቱ ነው የታየ ነው። ምናልባትም በዳታ በኩል እንዳልሳሳት እንጂ ከ40 እስከ 45% የሚያክለውን የሰው ሀብት ፍላጎት ብቻ ነው ማሰልጠኛ ተቋማት እያሟሉ ያሉት። ይሄ ደግሞ በቁጥር ደረጃ ብቻ ነው የምንናገረው። በጥራት ደረጃ ስንመጣ ደግሞ ከዛ ያንሳል። ምክንያቱም አብዛኞቹ አሁን የማሰልጠኛ ተቋማት ስናይ በሚያስፈልጋቸው ግብአት አቅርቦት በጣም ዝቅተኛ ናቸው። ደካማ የሚባል ማሰልጠኛ ተቋማት ነው ያሉን። ሆቴልን የሚመስል የቱሪዝም ሴንተርን የሚመስሉ ማሰልጠኛዎች ነው የምንፈልገው። ስንመጣ ግን ወደ ማሰልጠኛ ስናይ በጣም ትናንሽ ተቋማት ናቸው። አቅማቸው እዚህ ጋር ግን የተቋማቱ የማሰልጠን ብቃት ማነስ ነው። ምንድን ነው ችግሩ? ማሰልጠኛ ተቋማት የራሳቸው የብቃት ማነስ ቢኖርባቸውም የአቅርቦት ደግሞ ችግር አለባቸው። የበጀት ችግር አለባቸው። ሰልጣኞች ደግሞ ሙያውን ወደውት የመምጣትም ችግር አለ። በጣም ብዙ ፈርጀ ብዙ ችግሮች ናቸው ያሉት ማሰልጠኛ ተቋማት ላይ። እንደዛም ሆነው ግን የሚመጡትን ሰልጣኞች ደግሞ በጥራት የማሰልጠን ችግሮች ደግሞ አሉ። ይሄ አንደኛ ከአሰልጣኝ ብቃት ነው። አሰልጣኙ የሚመጣው ከትምህርት ቤት ነው። የኢንዱስትሪ ልምድ የለውም። ኢንዱስትሪ ልምድ እንዲኖረው ደግሞ ባለሀብቶች፣ የኢንዱስትሪ ሰዎች መጥተው ተቋማትን የሚደግፉበት ፕላትፎርም የለም። ስለዚህ እንትን ላይ ንድፈ ሀሳብ ትምህርት ላይ መሰረት ያደረጉ ስልጠናዎች በብዛት ይሰጣሉ። በተለይ ደግሞ በከፍተኛ ትምህርት ተቋማት ትንሽ ወደ ቴክኒክና ሙያ ስልጠና ቦታዎች ላይ ስንመጣ ሻል ያለ የተግባር ስልጠናዎች አሉ። እንደዛም ሆኖ ግን የተግባር ስልጠናዎችን ለማስጠት የሚያስችል የኢንፍራስትራክቸር የአቅርቦት ችግሮች ግን ስቲል አሉና ያንን በመፍታት መልኩ በጣም ብዙ ችግሮች አሉ። ምናልባት አሁን በሀገሪቱ ትላልቅ የገበታ ለሀገር ፕሮጀክቶች አሉ፣ የቱሪዝም ፕሮጀክቶች። እነሱ በፋሲሊቲ አንጻር ስናያቸው በጣም ወለድ ክላሳቸው ዓለም አቀፍ ስታንዳርድ ያላቸው ናቸው። እነዛን መደገፍ የሚችሉ በዛ ውስጥ አገልግሎት ሊሰጡ የሚችሉ ሰልጣኞችን የሚያቀርቡ ግን ምናልባትም ወደፊት መንግስት በእርግጠኝነት በእቅድ ውስጥ ያስገባዋል ብዬ አስባለሁኝ። አንድ ትልቅ የቱሪዝም ማሰልጠኛ ሜጋ ፕሮጀክት ይኖራል ብዬ አስባለሁኝ።
ያንን እነዛን ድርጅቶች እነዛን የበለጸጉ መዳረሻዎች አገልግሎት የሚሰጡ ሰራተኞችን ከማፍራት አንጻር ማለት ነው። ስለዚህ በዛ መልኩ ብዙ ክፍተቶች አሉ። ወንድሜም የተናገረው ጠያቂያችን በጣም ትልቅ ኮንሰርን ነው። ሁሉም ነገር ወደ አዲስ አበባ ትንሽ እንትን ማለት የመምጣት ነገሮች አሉ። ስለዚህ ያን በማስፋት መልኩ ብዙ ስራ ይጠበቅብናል ማለት ነው። ምናልባት እዚሁ ጋር አንድ ጥያቄ ድገምና ትልልቅ እንግዲህ የማሰልጠኛ ተቋማትን መገንባቱ ቀጣይ የመንግስት እቅድ ሊሆን ይችላል። እስከዛው ባለው ጊዜ ግን አሁን ይህንን ጥናት የእናንተ ተቋም ሲያጠና ወይም ግኝቱን ሲያገኝ እንደ መፍትሄስ ምን አስቀመጠ? እነዚህ አሁን የሰው ኃይሉ ላይ መሰራት ያለበት ያለው ችግር ለመቅረፍ እንደ መፍትሄ ምን አስቀመጣችሁ? በጣም ጥሩ። በጥናቱ የተገኘ ነገር ካለ ያው የጥናቱ ውጤት የሚያሳየው በመጨረሻ መፍትሄ መስጠት ላይ ነው። ባለው አቅም ለውጦች መምጣት ይችላሉ። አንደኛው እንደ ሪኮሜንዴሽን ወይም ደግሞ እንደ መፍትሄ ሀሳብ የወሰድ ነው ማሰልጠኛ ተቋማት ከግል ሴክተር ጋር አብረው መስራት መቻል አለባቸው። ሆቴሎች ክፍት መሆን አለባቸው። ማሰልጠኛ ተቋማት ለተግባር ልምምድ የሚልኩት ተማሪዎችን ተቀብሎ በማብቃት መልኩ ከፍተኛ አስተዋጽኦ ማድረግ መቻል አለባቸው። አዲስ አበባ ላይ አሁን ለውጥ አለ። በፊት እኔም ተማሪ በነበርኩበት ጊዜ ወደ ሆቴሎች ስንሄድ ለስልጠና እንትን አልነበሩም፣ እጃቸውን ዘርግተው የሚቀበሉ አልነበሩ። እሱን አይነት ኢሹ ነበረባቸው። አሁን ግን ለውጦች አሉ አዲስ አበባ ላይ። ክልል ላይ ግን ስቲል ያ ችግር አለ፣ እንደተስፋፋ ነው ያለው እና እሱን ምናልባት እንትኖች አሉ እንደ ፖሊሲ ቱሪዝም ሚኒስቴር ሊያስቀጥላቸው የሚችሉ አንድ ፕላትፎርም አለ። አሁን የቱሪዝም ፎረም የሚባል ትምህርት ሚኒስቴር የሚሄደበት ያለው ምንድነው ማሰልጠኛ ተቋማትን ለሚደግፉ ተቋማት ወይም ደግሞ የግል ድርጅቶች በተለያየ ኢንሴንቲቭስ በማበረታቻዎች ችግሩን በጋራ ሊፈቱ የአንድ የአውሮፓ ኤክስፒሪየንስ አለ። ትላልቅ ድርጅቶች፣ ትላልቅ ሆቴሎች ማሰልጠኛ ተቋማት ላይ የራሳቸው ሴንተር አላቸው፣ የራሳቸው ላቦራቶሪ፣ በራሳቸው ስም የገነቡት ሬስቶራንት አላቸው። እነዛን ተማሪዎች ለነሱ በሚመጥን መልኩ በቴክኒክም በገንዘብ ድጋፍ እያደረጉ ወጥተው እነሱን እንዲያገለግሉ የሚያደርጉበት አጠቃላይ ደግሞ የሀገርን ቱሪዝም በማሻሻል መልኩ ያን አይነት ስራ ይሰራል። ስለዚህ ይሄ አንደኛው ነው። የፕራይቬቱንና የመንግስትን ተቋማት የማስተሳሰር ማሰልጠኛ ተቋማትን ከአገልግሎት ሰጪዎች ጋር የማስተሳሰር እንደ አንድ ሪኮሜንዴሽን የሰጠነው ነው። ሁለተኛው ደግሞ 45% የሰለጠነ ነው ወይም 40% የሰለጠነ ነው ካል ሆቴሉ ግን እየሄደ ነው፣ እየተሰራ ነው ስራው ማን ነው የሚሸፍነው ካል ደግሞ በልምድ ጥሩ ስራ እየሰሩ ያሉ ባለሙያዎች አሉ። ከአንድ ተቋም ዛሬ ከወጣ ሰርቲፋይድ ላይሆኑ ይችላሉ፣ ሰርቲፋይድ በደንብ የሚሰሩ ስራውን ዘርፍ ጥሩ እየሰሩ ነው። አዎ አሁን እሱ በልምድ የተገኘን እውቀትና ክህሎት እንት ማለት ሪኮግናይዝ ማድረግ እውቅና መስጠት የሚል አሁን በቱሪዝም ሚኒስቴርም በስራና ክህሎት ሚኒስቴርም በእኛ ተቋማትም እንደ አንድ መነሳሳት ተነሱ እየተሰራ ነው ያለው። እንደ ፖሊሲም እየመጣ ነው ያለ በእንግሊዝኛው RPL ብለን ሪኮግናይዚንግ ፕራየር ለርኒንግ በልምድ የተገኘውን እውቀት ሰርቲፋይ ማድረግ እውቅና መስጠት እንትኑን ይቀንሳል፣ እጥረቱን ይቀንሳል፣ ስታቲስቲክሱን ያስተካክላል። ሁለተኛ ደግሞ ባለሙያዎች ራሱ ሪኮግናይዝ ሲደረጉ እውቅና ሲሰጣቸው ያላቸውን ነገር ለማካፈል የሚመጡትን ከማሰልጠኛ ተቋማት የሚመጡትን ልጆች እንደ ተፎካካሪ ከማየት ይልቁን እጃቸውን ዘርግተው ተቀብለው አሰልጥነው ለማብቃት ክፍት ያደርጋቸዋል፣ ሞራላቸውን ያነሳሳል የሚል አንድ ሀሳብ ስላለ እሱን እየሄድንበት ነው ያለ ነው ማለት ነው በእንትን ደረጃ። በጣም ጥሩ ዶክተር፣ ምናልባት እዚህ ላይ የሚጨምሩት ሀሳብ ካለ? ምክንያቱም ቱሪዝም ሚኒስቴር እንግዲህ በተለያዩ ጊዜም እንግዲህ ያው የሆቴሎች ደረጃም ይወጣል፣ እዛ ውስጥ ያለው ሰርቪሱ ምን ይመስላል የሚለውንም የመገምገም ነገር ስላለ እዚህ ጋር ያለውን ክፍተት ለመሙላትና እንደተባለው በአገልግሎት ሰጪውና በትምህርት ተቋማት መካከልም ትስስርና ትብብር እንዲኖር ከማድረግ አንጻር ምን ያክል ሚኒስትሩ ትኩረት ሰጥቶት እየሰራ ነው? በጣም ጥሩ። ይሄ በነገራችን ላይ የጥናቱ እኔ ካየኋቸው ጥናቶች ውስጥ እንደ ጥሩ ፕራክቲካል አፕሊካብል የሆነ ጥናት ነው። ኢንዱስትሪው በጣም ሌበር ኢንቴንሲቭ ነው። በጣም ብዙ ሰው አኮሞዴት ማድረግ የሚችል ነው። ያንን አኮሞዴት በማድረግ ውስጥ አንድ አይናችንን ከፍተን እንድናይ ያደረገ ነው። የሆቴል ቢዝነስ ውስጥ ያለው የስራ እንትን ከሃውስ ኪፒንግ እንደው ቶታሊ ካረግ ነው ከዚህ ከፍላጎት ተነስቶ እርካታ ድረስ የሚደርስ ነው። ይሄ በሰዎች የሚሰራ ነው እና ያንን እርካታ ሜንቴን አድርገ ለመሄድ እንደዚህ ሳይኑሶይዳል እንዲሆን አይፈለግም። በቃ አንዴ ፍላት ከሆነ ይሄ የዚህ ብራንድ ነው እንዲባል ነው የሚፈልጉ አሉ እንደዛ አይነት ነገሮች የተሰሩ። እዛ ውስጥ ግን
ቅድም ሳሌ እንዳለው ቱሪዝም ሚኒስትርም አለው ስራና ክህሎትም ኢንስቲትዩቱን ብቻውን የሚያደርገው ነገር አይደለም። የትምህርት ተቋማት አቲንክ ካልተሳሳት ብዙዎቹ ዩኒቨርሲቲዎች አሏቸው። አንዱ ከትምህርት ሚኒስቴር ጋር የተጀመረው የቱሪዝም ፎረም አንዱ ስታንዳርዳይዝ ማድረግ ነው፣ ትምህርቱ ራሱ ስታንዳርዳይዝ ማድረግ ነው። ሁለተኛ ኢንዱስትሪውና የትምህርት ተቋማትን ማገናኘት ያስፈልጋል። ባደጉ ሀገሮች ቅድም ሳሪ እንዳነሳው ነው አንዳንዶቹ የትምህርት ተቋማቶች ውስጥ እያንዳንዳቸው ሆቴሎች የራሳቸው ኮርነር አላቸው። ለራሳቸው የሚሆን ሰው ፕራክቲካሊ የሚያሰሩባቸው ቦታዎች አሉ። ያንን ለማምጣት በጣም ብንቸገርም አሁን ከሚመጣው ጥቅም ከሚመጣው እንትን ያ እየጨመረ ይሄዳል ብዬ አስባለሁ። ሁለተኛው ከዛ ጋር ተያይዞ እንግዲህ ከዚህ በፊት በልምድ ሲሰሩ የነበሩትን ሰርቲፋይ ማድረግ ነው። ሶስተኛው ግን እንደው አካዳሚ መክፈት አስፈላጊ ነው። አሁን ኢንስቲትዩቱ በጣም ትልልቅ ስራዎች እየሰራ ነው። በሀገሪቷ ውስጥ ያሉ የዚህ የቴክኒክና ሙያ ትምህርት ቤቶች በሌቭሎች ያስተምራሉ። ግን ሴንተር ኦፍ ኤክሰለንስ ደግሞ ያስፈልገናል። ሴንተር ኦፍ ኤክሰለንስ እንግዲህ ኢትዮጵያ የስራና ክህሎት ሚኒስቴር መስሪያ ቤት አለ። ብዙ ጊዜ ያለን የወጣት ቁጥር ብዙ ነው፣ ስራ ፈላጊው ብዙ ነው። ያንን አኮሞዴት የሚያደርግ አካዳሚዎች ተከፍተው አክሬዲትድ የሆኑ ከዛ ደግሞ ባለሙያዎችን ሰርቲፋይ አድርገው ለዓለም አቀፍም ኤክስፖርት እስከሚያደርጉ ድረስ መስራት ያስፈልጋል። እንግዲህ እዛ ውስጥ የተጀመሩ ሀሳቦች አሉ፣ ጽንሰ ሀሳቦች አሉ። በጋራ በመሆን ያንን ማድረግ ለሀገራችን ተርፎ ወደ ውጭ ሀገር ኤክስፖርት ለማድረግ በሚችል ሁኔታ ለመስራት አክሬዲትድ የሆነ ሰርቲፋይ ሊያደርግ የሚችል ተቋማቶችን ማሰብ ይሄን ችግር ይፈታል ብዬ አስባለሁ። ሌላው ከዛ ጋር ተያይዞ ከአገልግሎት ጋር ብቻ ተመወያ ሳይሆን እንዲያው ስፔሲፊክ ቱ ኮንፈረንስ ደግሞ ካየን ኩነትን የማዘጋጀት ልምዶች በጣም ገና ይቀረናል። አሁን ኢንተርናሽናል የሆኑ ኩነት አዘጋጆች ይመጣሉ። ከሱ ጋር ተያይዞ አገር ውስጥ ያሉትን የኩነት አዘጋጆች በጣም ብዙ አቅም ያላቸው ሰዎች አሉ። እነዛን ኢንተርናሽናል ልምድ እንዲያገኙ ማድረግና ሁለቱን አመጣጥኖ በመሄድ ወደፊት ማስቀጠል ይቻላል የሚል ሀሳብ ለመጨመር ነው። በጣም ጥሩ። ሌላው ደዋያችንም ቀደም ብሎ ያነሱት በቀጥታም እርስዎ የሚመሩትን ዘርፍ ስለሚመለከት ነው፣ የፕሮሞሽን ጉዳይ ነው። ያው ቱሪዝም ኮንፈረንስ ቱሪዝሙ ብቻ ሳይሆን አጠቃላይ ቱሪዝም ዘርፍ በጣም ፕሮሞሽን የሚፈልግ ዘርፍ ነው አይደለም? በጣም መታወቅ አለበት። ሰው መጥቶ እንዲጎበኝ በደንብ ማስተዋወቅ ይጠይቃል እና ሌሎች ሀገራት ብዙ ይሰራሉ። እንደው እነ ሩዋንዳ ራሱ ብንወስድ በጣም ታዋቂ በሆነው የእንግሊዝ ፕሪሚየር ሊግ ክለብ በሆነው አርሰናል ላይ ቪዚት ሩዋንዳ ብለው ኑ ጎብኙን፣ ሩዋንዳን ጎብኙ የሚል በዛ ደረጃ ፕሮሞት ያደርጋሉ እና ኢትዮጵያ ካላት ሀብት አንጻር እንደ የኮንፈረንስ ቱሪዝሙን ብቻ አይደለም ሌላውም ሀብት ብዙ ነው እና ብዙ መታየት ያለበት ብዙ መጎብኘት ያለበት በዛው ልክ ደግሞ ሀገር በኢኮኖሚ ረገድ መጠቀም ያለችበት ልትጠቀምበት የሚገባ ዘርፍ ሆኖ ሳለ በዛ ልክ አልጠቀመችም እና ፕሮሞሽን ላይ ምን ያህል ለሚሰራው የቱሪዝም ሚኒስቴር? ጥሩ በአጠቃላይ እንደው አገርን በማስተዋወቅ ራሳችንን በማስተዋወቅ እኮ ኢትዮጵያኖች በጣም ሻይ ነን። ለዛም ነው ልክ አንዱ የፖሊሲ ለውጥ ሲመጣ ይሄ ዘርፍ ከታች ከነበረበት ከዳይሬክተር ከምናምን ሌቭል ወደ ሚኒስተር ዴታ ማድረግ የመጣበት አግሬሲቭሊ ለመስራት ነው። ያለፉት 2-3 ዓመታት በትላልቅ የዓለም አቀፍ ኮንፈረንሶች ላይ ዓለም አቀፍ የቢዝነስ ላይ የተገኘን የኢትዮጵያን ፕሮሞት ማድረግ ስራዎች እየተሰራ ነው። ከዛ በላይ ግን እየተሰራ ያለው ሁለቱም ማመጣጠን ነው። መዳረሻ ልማቶቹን ማልማት ያስፈልጋል። የለሙ መዳረሻ ልማቶችን ማስተዋወቅ ደግሞ አብሮት እንዲሄድ የሰነድ ዝግጅቶች ሲደረጉ ነው የነበሩት። ዓለም አቀፍ የአይቲቢ WTM የሚባሉ ትልልቅ ቦታዎች ላይ ማግኘት መስራት ነው የሚፈለገው። ፎከስ የነበረው ግን ይሄ ኮር ቢዝነስ የምንለው ኮር ገበያ የምንላቸው አውሮፓ፣ አሜሪካ ላይ የነበሩት ላይ ነው በደንብ ሲሰራ የነበሩት። ግን ከዛ ውጪ አዳዲስ የገበያ መዳረሻዎችን መፈለግ ያስፈልጋል። ምስራቅ አውሮፓ ሊሆን ይችላል። እነዚህ የፋሪስትን፣ ኤዥያን፣ ቻይናን፣ ህንድን፣ የአረብ ሀገራትን መጠቀም ነው። ከዛ በላይ ግን አሁን የኢትዮጵያ የቱሪዝም የማዘጋጀቱም የማስተዋወቁም ስራ ከፍ እያለ ስለሚሄድ ኢንተርናሽናል የሆኑ የቱሪዝም መዳረሻ ልማትና ማስጎብኛ ቦታዎችን ትልልቅ የቢዝነስ ቱሪዝሞችን የማስተዋወቂያ መድረኮችን ኢትዮጵያ ውስጥ ማዘጋጀት ነው በሚቀጥለው ዓመት የምንጀምራቸው በዚህ በ2018 ቀኖች ውስጥ ያለው። ከዚህ በፊት ለምሳሌ ኢትዮጵያ ቀደምት ክሌም እናደርጋለን ኮፊ አረቢካ ኢትዮጵያ ነው ብለን ተብሎ አንዱ ቀደምት ምድር እንግዲህ ዓለም አቀፍ የቡና ኮንፈረንሶች ያሉት ከኢትዮጵያ ውጭ ናቸው። እነዚህን ነገሮች መሳብ ያስፈልጋል። የራስ በሆኑ ነገሮች ላይ ኢትዮጵያን በማስተዋወቅ በዛ አንግል እንዲወጣ ማድረግ ትልቅ ስራዎች የተሰሩ ነው። የሰነድ ዝግጅቶቹ እያለቁ ነው። ግን እንደዛም ሆኖ ግን ትልልቅ የበጀት የሚፈልጓቸው ቦታዎች ላይ የቅድሚያ በመስጠት ራስን በማስተዋወቅ ላይ የተጀመሩ ስራዎች አሉ። ፊድባኮቹም ጥሩ ናቸው። በቅርቡ የቪዚት ኢትዮጵያን ትልልቅ ቦታዎች ላይ እናያለን ብለ ያስባል።
ሶስተኛው የውጭ ጉዳይ ሚኒስትር እንግዲህ በየሀገሩ ቆንስላዎች አሉ። እነዛ ቆንስላዎች አንዱ ሚሽን ተደርጎ የሚሰጣቸው የቱሪዝምን በማስተዋወቅ ውስጥ ነው። ማንኛውም የኢትዮጵያ ኤምባሲ ውስጥ በምትሄድ ኮርነሮች አሉ። ኤምባሲውን ለመገልገል የሚመጡ ያንን ያደርጋሉ። ኤምባሲዎቻችንም ማንኛውንም ከቱሪዝም ጋር ተያይዞ ያሉ ነገሮች ሲኖሩ ኢትዮጵያን ወክሎ ይሳተፋሉ። በጣም በቅርቡ ለንደን የሚገኘው የኢትዮጵያ ኤምባሲ ከ129 በላይ ሚዲያዎች እና የሚዲያ አካላት የተሳተፉበት ክብርት ሚኒስትራችን ተገኝቶ መግለጫ የሰጡባቸው ሁኔታዎች አሉ። እንደዚህ አይነት ትልልቅ የእንትኖችን ማምጣት ነው። በኋላ ላይ ግን የምናስባቸው ብራንድ አምባሳደር ሊሆኑ የሚችሉ የኢትዮጵያ ወዳጆች አሉ። የንግድ ሕጎቻችን በደንብ ተሻሽሏል። ከሱ ጋር ተያይዞ የሚመጡትን እያመጋገብን በእርግጠኝነት ኢትዮጵያ መሆን ባለባት ፖዚሽን በቅርቡ ትሆናለች። ለዛ የሚሆነው የሰነድ ዝግጅቶች፣ አንዳንዶቹ ቦታዎችም ኔጎሽዬሽኖች የተጀመሩ አሉ። ያንን ኢትዮጵያን በሚመጥን መልኩ አሁን ካሉት አገር በተሻለ መልኩ ኢትዮጵያን ቪዚት ኢትዮጵያን እናስተዋውቀን ኢንቨስትመንት ሪተርን ኦፍ ኢንቨስትመንቱን በዛ ልኩ ለማድረግ ስራዎች እየተሰሩ ነው ያሉት። በጣም ጥሩ። አቶ ሳሊ ምናልባት እዚህ ላይ የሚጨምሩት ካለ ምክንያቱም ፕሮሞሽን ቀደም ብዬ እንዳልኩት እንግዲህ ቱሪዝምን በጣም ከፍ ለማድረግ በጣም ፕሮሞት ማድረግ ይጠይቃል። በእርግጥ አሁን ቀደም ብዬ ያነሳሁት የሩዋንዳን ምሳሌ ብናነሳ ምናልባት ከፍ ያለ ገንዘብ ሊጠይቅ ይችላል በዛ ደረጃ ፕሮሞት ለማድረግና ለቱሪዝሙ ግን ምንም ያክል ለፕሮሞሽን ቢወጣ መልሶ የሚከፍል ዘርፍ ስለሆነ ምን ያክል ተሰርቷል? ምንድነውስ በዛ ልክ እንዳንሰራ እንደ ሀገር ችግር የሆነብን? ካለን ሀብት አንጻር እንደው በጣም መሰራት በጣም ፕሮሞት መደረግ የሚገባው ሀገር ነው አይደለ? እዚህ ያለው የቱሪዝም ሀብት ካለን ሀብት አንጻር አስተዋውቀናል ወይ ፕሮሞሽን ሰርተናል ወይ የሚለው በፍጹም ሊሆን አይችልም። ምክንያቱም እኛ በተለይ አሁን ከጠቀስካቸው ሀገሮች አንጻር ስናይ የሀብታችን ራሱ ዳይቨርሲቲው ብዛቱ ለየት ያለ ነው። የተወሰኑት አሁን በጣም በተፈጥሮ ሀብታቸው ላይ ነው በጣም ፎከስ አድርገው የሚሰሩት፣ የተወሰኑ በባህላቸው ላይ። እኛ ግን በተፈጥሮ የታደልነን በባህል የታደልነን። ስለዚህ ያንን የሚመጥን ፕሮሞሽን ተሰርቷል ብዬ አልገምትምም፣ አልሆነምም። ቢሆን እናየው ነበር ውጤቱ ማለት ነው። ብዙ ፋክተሮች አሉ፣ ለዛ ብዙ የሚጠሩ ነገሮች አሉ። አሁን ግን መንግስት ደግሞ ቅድም መጀመሪያ ስንነሳ እንዳየ ነው ትልቅ የኢኮኖሚክ ሴክተር ተደርጓል ቱሪዝም፣ ትልቅ የኢኮኖሚ ሴክተር። ስለዚህ መንግስት ራሱ በበጀትም ትኩረት በመስጠትም ከፍተኛ አስተዋጽኦ እያደረገ ነው። ስለዚህ ወደፊት ይሰራል ብዬ አስባለሁኝ፣ በፕላንም ይያዛል ብዬ ገምታለሁ። ግን ትልቁ ደግሞ ማስተዋወቂያ ሊያስተዋውቁን የሚችሉ ነገሮች አሉ። እኛ የሰው ዘር መገኛ ነን። ትላልቅ ኮንፈረንሶች ይደረጋሉ። ባለፈው ለምሳሌ የሉሲ ስንተኛ ዓመት እንደሆነ እንዳልሰታ 50ኛ ዓመት ትልቅ ኮንፈረንስ ነበር። እንደዚህ አይነት ኢቨንቶችን በማድረግ ማስተዋወቅ እንችላለን። የኢትዮጵያ አየር መንገድ የአፍሪካ ኩራት አየር መንገድ ነው። ከአየር መንገዱን ከማስተዋወቅ ባለፈ ሀገርን በማስተዋወቅ መልኩ ፍላግ ኬሪየር መሆን መቻል አለበት። ከዚህ በላይ መስራት መቻል አለበት። እንዳሉት አሁን ዶክተር ኤምባሲዎቻችን የማስተዋወቅ ስራ እንደሚሰሩ ተስፋ አረጋለሁ፣ ይሰራሉ። ነገር ግን ከዛ የዘለሉ ስራዎች ግን መሰራት መቻል አለባቸው። ኢንቨስት ሲያደርግ አንድ ሰው ቀጥሎ ነው ሃርቨስት የሚያደርገው። የወጣውን ገንዘብ የሚሰበስበው ኢንቨስት ባደረገው ልክ ነው። ኢንቨስት ያላደረገ ሰው፣ ኢንቨስት ያላደረገ ቢዝነስ ሪተርን አይኖረውም ወይንም ደግሞ አይሰበስብም ገንዘብ። ስለዚህ እንደው ጨከን ብሎ የመስራት ዳተኝነት ካለ በመንግስት በኩልም ያንን በሚመራው ኃይልም መሰራት አለበት ብዬ አስባለሁ። ከዛ ውጭ ደግሞ ፐብሊክ ዲፕሎማሲ ነው። እያንዳንዱ ኢትዮጵያዊ የሀገሩ አምባሳደር መሆን መቻል አለበት። በሄንበት ቦታ ሁሉ በኩራት መናገር አለብን ስለ ሀገራችን። በአንዳንድ አጋጣሚዎችን ሲሄድ ኢትዮጵያ ውስጥ በጣም ትልቁ አየር መንገድ በአፍሪካ ውስጥ ኬንያኖችን ስናይ የኬንያ አየር መንገድ ነው የሚመስላቸው፣ ወይም ሌሎችም እንደዛ ነው። ኢቭን በጣም የሚከራከሩት ከልክ በላይ። እኛ በዛ ልክ መስራት መቻል አለብን። የአፍሪካ ኩራት የሆኑ ብዙ ሀብቶች ያሉንና እያንዳንዱ ሰው የሀገሩን መልካም ገጽታ በመገንባት አኳያ መስራት መቻል አለብን። በሄድንበት ዴስቲኔሽን ሁሉ መሄድ ለራሱ ላይ ጠበቅብን ይችላል። አሁን ዓለም የዲጂታል ዘመን ነው። ስለዚህ በእያንዳንዱ ሶሻል ሚዲያ ፕላትፎርማችን ባለን ኢንጌጅመንት ሁሉ ሀገራችንን ፖዚቲቭሊ በአዎንታዊ መልኩ ማስተዋወቅ መቻል አለብን። ያኔ ሀገር ይገነባል፣ ኢሜጅ ይገነባል። ዞሮ ዞሮ የማርኬቲንግ መጨረሻው የፕሮሞሽን መጨረሻው ምንድን ነው? ማስተዋወቅ ነው። ስለዚህ ሀገር በዛ መልኩ መገንባት አለበትና ብዙ ስራ ይቀራል፣ መሰራት አለበት ብዬ አምናለሁኝ። በጣም ጥሩ። ሌላው እንግዲህ የመሰረተ ልማት ችግር እንግዲህ ያው ለቱሪዝሙ ብቻ ሳይሆን ለሌሎች ዘርፎችም ያው መሰረታዊ ችግር ነው። እዚህ ሀገር ላይ ብዙ የሚነሳ ነገር ነውና
ቱሪዝሙ ደግሞ ብዙ ይፈልጋል አለ መሰረተ ልማት። አንድ ሰው የሆነ ቦታ ሄዶ ለምሳሌ ወጣ ያሉ ሎጆች ውስጥ ራሱ ሄዶ ልዝናና ቢል እዛ አካባቢ ያለው ነገር ምንድነው፣ መብራት አለ ወይ፣ መንገዱ ምን ያክል ምቹ ነው የሚሉ ነገሮችም አብረው ይነሳሉ እና ከዚህ ከመሰረተ ልማት ጋር ተያይዞ አጠቃላይ ቱሪዝም ዘርፉን አንቆ ያዙ ከሚባሉ ችግሮች ውስጥ አንዱ ነው እና በእርግጥ መዳረሻ ልማቶች ላይ የተሰሩ ያሉ ስራዎች እንዳሉ ይታወቃል በቅርብ ዓመታትና በዘላቂነት ግን ቀድሞ የነበሩ የቱሪዝም መዳረሻ ስፍራዎች፣ አዳዲስ የሚገነቡ ስፍራዎችንም እንዲሁ በጥሩ የመሰረተ ልማት ግንባታ እንዲኖራቸው ከማድረግ አንጻርና ፍሰቱን ለመጨመር የቱሪዝም ፍሰቱን ለመጨመር ምን እየተሰራ ነው ዶክተር? ጥሩ እንግዲህ ኢትዮጵያ በጣም ትልቅ ሀገር ነው። አንዳንዶቹ ከኛ ጋር ለመወዳደር ቅደም ሳሌ እንዳነሳቸው ማነሳቸው ሊጠቅማቸው ይችላል። ያንን እንትን ማለት አይደለም። ግን ኢትዮጵያ መልቲ በጣም ለእኔ እንደ ሞዛይክ አንድ የሆነ በክሴል ውስጥ እንዳለ ነው ቆጥሮ በጣም ብዙ ቦታ ስለሆነ፣ ስለዚህ የመዳረሻ ልማቱ በጀት ኢንቴንሲቭ ነው። በጣም በጀት ይፈልጋል። ግን ትልልቅ ስራዎች እየተሰሩ ነው። አንዱ እንግዲህ የኢትዮጵያ አየር መንገድ በአፍሪካ ብቻ አይደለም በሀገር ውስጥ ከ20 ምናምን በላይ ከተማ ውስጥ ይበራል። ስለዚህ የኮኔክቲቪቲ ችግር በጣም በብዛት እየተቀረፈ ማየት ይችላል ማለት ነው። ወደ ምዕራብ ስትሄድ ለምሳሌ ነቀምት አለ፣ ደምቢዶሎ አለ፣ ጋምቤላ አለ፣ ጅማ አለ፣ ሚዛን አማን የተሰራ ነው፣ መቱ የተሰራ ነው። ወደ አንዱ እንኳ ብናስብ ወደ ሰሜንም ስትሄድ እንደዛ። ስለዚህ አንዱ የኮኔክቲቪቲ ችግር በሁለቱም በየብስም በአየርም የተሰሩ ያሉት ነገሮች በጣም ተስፋ ሰጪዎች ናቸው። ሁለተኛው ከዚህ በፊት ቅድም መጀመሪያ ላይ እንዳነሷቸው ናቸው። ከዚህ በፊት የነበሩት የቱሪስት መዳረሻ ሳይቶች ምንድን ናቸው ችግሮቹ? አንዱ በጣም የአማኒቲ ችግሮች ነበሯቸው። ቱሪስት መጥቶ የሚያርፍበት ትንፋሽ የሚወስድባቸው ቦታዎች በጣም አልነበራቸውም። እነሱን ማልማት በጣም በሰፊው የተሰራባቸው ቦታዎች አሉ። ስለዚህ አንዱ እሱ እየተሰራ ነው። ሶስተኛው የዚህ ከመሰረተ ልማት ጋር ተያይዞ የሚነሳው የቴሌኮሙኒኬሽን ጉዳይ ነው። የቴሌኮሙኒኬሽን አሁን ሙሉ ለሙሉ በሚቻል ሁኔታ በአብዛኛው በቱሪስት መዳረሻዎቻችን ላይ ኢትዮ ቴሌኮምን በራሱ መንገድ ከቱሪዝም ሚኒስቴር ጋር በመሆን የዛ አካል እየሆነ የሄደ ማንኛውንም ኮኔክቲቪቲ ከስሪጂ እና ከዛ በላይ በሆኑ ቦታዎች ይገኛሉ። አራተኛው የውስጥ ለውስጥ መንገዶች ናቸው። በተለይ ፓርኮቻችን የለውጡ መንግስት ሲመጣ ከ40ና 50 ኪሎ ሜትር በላይ ያልሆኑት አሁን በየአመቱ እስከ 200 ኪሎ ሜትሮች እየታደሱ ለዛ የሚሆኑ መንገዶች እየተሰሩ ነው ያሉት። አምስተኛው ማኔጅመንቱ ነው የነበረው። በተለይ የዚህ ከፓርኮች ጋር ተያይዞ የነበሩት ማኔጅመንቶች ሌሎቹ በኔጎሽዬሽን ሌላው በህግ እየተፈቱ ነው ያሉት። አንዳንድ በተለይ ወጣ ብሎ ያሉት ፓርኮች ጋር የነበሩ ችግሮች የክልል መንግስታትም ትኩረት እየሰጡ እየተፈቱ ነው ያሉት። እንግዲህ ፓርኮች ውስጥ ደግሞ የሚያስፈልጉ አሉ። አንዳንዱ ቦታ ላይ ለፓርኩ ህይወት የሚያስፈልጉ የውሃ እንደዚህ አይነት ነገሮች በራሳቸው መንገድም እየተፈቱ ያሉ፣ ከሴክተር መስሪያ ቤቶች ጋርም ተነጋግሮ እየተፈታ ነው ያሉ። ስለዚህ የመሰረተ ልማት ችግሮች በእርግጥ በአንድ ሌሊት የሚፈቱ አይደሉም። የቅድሚያ ተሰጥቷቸው ግን እየተሰሩ ነው ያሉት። አዳዲሶቹ መዳረሻዎቹ ግን በፊት ከነበሩት ተምረን እየተሰራ ነው ያሉት። ሀይ ኢንድ ነው ቅድም እንዳወራ ናቸው። ግን አትሊስት ያንን ደግሞ ሜንቴን ማድረግ ያስፈልጋል። በየጊዜው ሜንቴን አጠቃቀም ላይ ማድረግ ያስፈልጋል። ከዛ ውጭ ግን ኮሚኒቲው ከዛ እንዲጠቀምና የራሱ አድርጎ እንዲይዝ ሰፊ የማነቃቃት ስራዎች እየተሰሩ ነው። ስለዚህ መሰረተ ልማት የመዳረሻ ልማት ጉዳዮች የታይም ጉዳይ ካልሆነ የፕራዮሪቲ ጉዳይ ካልሆነ በስተቀር ሁሉም ጋር ተደራሽነት ለማድረግ መንግስት የራሱን ጥረት እያደረገ ነው። በጣም ጥሩ። እንግዲህ ቱሪዝም ቀደም ብዬ ያነሳዋቸው በአፍሪካ ራሱ ያነሳዋቸው ሀገራት እንግዲህ በብዙ መልኩ ለጂዲፒያቸውም እንግዲህ ብዙ አበርክቶ ያለው ኢኮኖሚ ውስጥ ትልቅ አስተዋጽኦ ያለው ዘርፍ ሆኖ እናየዋለን እና ኢትዮጵያን በእርግጥ አሁን ከአምስቱ የኢኮኖሚ ምሰሶ ከሚባሉ ዘርፎች አንዱ የቱሪዝም ዘርፍ ሆኖ መጥቷል እና የሌሎች ሀገራትን ልምድ እንመልከት። ኢትዮጵያ ለምሳሌ ከነ ደቡብ አፍሪካ እነ ሞሮኮ፣ አልጄሪያ፣ ግብጽ፣ ኬንያ፣ ሩዋንዳ የመሳሰሉ ሀገራት አፍሪካ ውስጥ ራሱ ብንመለከት ከኛ የተሻለ ተጠቃሚ እየሆኑ ያሉ ሀገራት ናቸው እና ከነዚህ ሀገራት ምንድን ነው እነሱ ሰርተው እኛ ያልሰራ ነው እንደ ሀገር ምንድን ነው መማር ያለብን? ያን ጊዜ ሁነት አይደለም። እውነት ለመናገር እኛ ኢትዮጵያ የሚጠበቅባትን የቱሪዝም ጥቅሞች ከሌላው ከተፎካካሪዎቻችን ያላገኘንባቸው ምክንያቶች በጣም ዘርፈ ብዙ ናቸው። እነሱ ደግሞ አንዳንዶቹ ታሪካዊ ናቸው። ታሪካዊ ናቸው ሲባል በጣም አካዳሚክ ሳላደርገው እንጂ ሪሌሽንሽፓችን ለራሱ ግንኙነታችን ከትልቁ ገበያ ጋር የነበረን ሪሌሽንሽፓችን እኛ ሰርተን ነው
እዚህ ድረስ የመጣ ነውና ይሄ ምንድነው ስሙ ከቅኝ ግዛት ከስፔሻል የሆነ አታችመንት አላቸው እነዚህ ሀገሮች ከዌስተርን ፓወር ጋር ማለት ነው። ስለዚህ ይሄ የተወሰነ ረድቷቸዋል ብዬ አስባለሁኝ። የኛ ሀገር በተወሰነ ጊዜ ዝግ ነበር። በተለይ ደግሞ በሶሻሊስት በነበርንበት ጊዜ የነበረው ጊዜ ብዙ ገበያዎችን የዘጋበት ሁኔታ ነው ያለው ከምዕራቡ ዓለም ያለውን ፍለው ማለት ነው። ስለዚህ አዲስ ነው ቱሪዝም፣ በጣም ያንግ የሆነ ኢንዱስትሪ ነው፣ እየተጀመረ ያለ ኢንዱስትሪ ነው። በእኛ ሀገር ደረጃ ስንመለከተው የሰዎች እንቅስቃሴ በጣም ሊሚትድ የነበረበት ነው። ጥቅሙም በዛ መልክ በነበሩት መንግስታት ተረድተውት ይሄ ነገር ይጠቅማል፣ ይሄ ነገር አገርን ይገነባል ብሎ ከማየት አንጻር ወደ ኋላ የቀረ ነበር። አሁን ለውጦች አሉ። መንግስት በጣም ይሄ ቱሪዝም የሚባለው ነገር ሀገርን ይገነባል፣ ኢኮኖሚን ያሻሽላል የሚል አንደርስታንዲንግ ስለደረሰ ትልቅ መነሳሳት ላይ ነው ያለ ነው ማለት ነው። አላስተዋወቅናትም ሀገራችንን። እነዛ ሰዎች ትልቁ ስራቸው እነዛ ሀገራት ትንሽ ኑሯቸው ራሱ በትልቁ ነው የሚያስተዋውቁት። እኛ ደግሞ ብዙ ኑሮን በትንሹ ነው ስናስተዋውቅ የኖር ነው ሀገራችንን ማለት ነው። ስለዚህ በማህበረሰቡ ዘንድ ራሱ በታች በማህበረሰብ ደረጃ ራሱ ያለው አመለካከትና አንደርስታንዲንግ ወደ ኋላ የቀረ ነበር። አሁን ለውጦች እየመጡ ነው። ማሰልጠኛ ተቋማት ራሱ ከተከፈቱ 15 ዓመታት ነው፣ ከዛ በላይ አይደለም ያለን እንትን ትምህርቱ ራሱ ተቀባይነቱ ራሱ አመለካከቱ ወደ ሆቴል ላይ ወደ ቱሪዝም ላይ እንስራ ሲል የነበረው አመለካከቱ ወደ ኋላ የቀረ ነበርና የአመለካከት ለውጦች አሉ። አሁን የመንግስት ፎከስ አለ። አሁን እነዛ ነገሮች ናቸውና እነዛ ሀገራት የተጠቀሙት ተረድተውታል ጥቅሙን፣ ከጎረቤቶቻቸው ተረድተዋል ጥቅሙን። እንደገና ደግሞ በጣም ጠንካራ ግንኙነት ካለው ከምዕራቡ ዓለም ጋር ጥሩ ግንኙነት ፈጥረው ነበር። እኛ ወደ ኋላ የቀረንባቸው ብዙ ምክንያቶች ናቸውና አሁን ግን ለውጥ አለ። አካባቢው እየለማ ነው፣ አገሩ እየለማ ነው። በተለይ መዳረሻዎችና እየጀመር ነው ብዬ ነው የማስበው። በጣም ጥሩ ዶክተር አንዲ ወደዚህ ወደ ኮንፈረንስ ቱሪዝም ሀሳብ ለመልሱትና እንግዲህ አንድን ጉባኤ አንድን ዓለም አቀፍ ኮንፈረንስ ለመታደም የሚመጣ ሰው ይኖራል። ብዙ ልኡካኖች ሊመጡ ይችላሉና እንደው ያንን ፕሮግራም ብቻ ታድመው ከመሄድ በዘለለ ሌሎች የኢትዮጵያ ክፍሎችን የማየት እንዲህ በፓኬጅ ደረጃ አካቶ ጉባኤው ከተጠናቀቀ በኋላ ለምሳሌ አንድ የኢትዮጵያ አካባቢን እንዲያዩ ለማድረግ እንደው በእቅድ ውስጥ ኮንፈረንሶች፣ ትልልቅ ዓለም አቀፍ ጉባኤዎች ሲካሄዱ እንደዛ አብሮ የማቀዱ ነገር አለ? ምን ያክል እየሰራችሁ ነው እዛ ላይ? በጣም ጥሩ። እንግዲህ የዚህ የኮንፈረንስ ቱሪዝም አንዱ ጥቅሙ ይሄ ነው። የመጀመሪያ ላይ የኮንፈረንሱ ሲታቀድ ኮንፈረንሱ ኮሉ ሲወጣ አብሮት ፓኬጆች ይወጣሉ። ፓኬጆቹ እንደ ተሳታፊዎቹ ምርጫ ነው የሚደረገው። የአንድ ቀን የግማሽ እያለ እንደ ስብሰባ ሁኔታ። ዋና ዓላማው ኮንፈረንሱ ብቻ ሳይሆን የቆይታ ጊዜያቸው ማርዘም ስለሆነ በዛ ውስጥ የሀገር ማስተዋወቅ፣ የቱሪስት መዳረሻ ቦታዎችን ማስተዋወቅ ስለሆነ አሁን ማንኛውም ኮንፈረንስ አዲስ አበባ ውስጥ ወይ ደግሞ ኢትዮጵያ ውስጥ ሲዘጋጅ አንዱ የአዘጋጅ ኮሚቴ ሜምበር የሚሆነው የቱሪዝም ሚኒስቴር ነው። ቱሪዝም ሚኒስቴር ደግሞ አብሮት ከሚሰሩት ከአስጎብኚ ድርጅቶች ጋር ከቱሪስት መዳረሻ አስተዳደር ጋር ከሚሰሩት ግራውንድ ላይ ኦፕሬት ከሚያደርጉት ጋር ይሰራል፣ ኦን ይደረጋል። ስለዚህ ፓኬጆቹ ይሰራሉ። ፓኬጆቹ የስብሰባ ዌብሳይቶች ላይ አሉ። በቅርቡ የተደረገው የአይዲ ፎር አፍሪካ ላይም የአይቴክስ ላይም ነበር። ስለዚህ ፓኬጆቹ ከግማሽ ቀን እስከ 3 ቀን የሚደርሱ ፓኬጆች ይሰራሉ። ከዛ በላይ ቀደም እንግዲህ ከዚህ በፊት ከነበሩት ኮንፈረንሶች ጋር ተያይዘው ያልነበሩት ለምሳሌ አዲስ አበባ ውስጥ የምናስተዋውቃቸው ቦታዎች ከግማሽ ቀን አያልፉም ነበር። ወይ ብሔራዊ ሙዚየም ነው የምንወስዳቸው፣ ወይ አዲስ አበባ ዩኒቨርሲቲ ነው የምንወስዳቸው፣ ከዛ የተሻለ። አሁን ግን ሚኒመም ከ2 ቀን ድረስ ሊፈጁ የሚችሉ ቦታዎች ስላሉ ያለምንም ሀፍረት በደንብ እነዛን አዘጋጅቶ መሸጥ ይቻላል። እነዛ ውስጥ በአዲስ አበባ ዙሪያ ያሉ እስከ 3 ቀን ሊፈጁ የሚችሉ ከግማሽ ቀን እስከ 2-3 ቀን የፈጁ ፓኬጆች ግን የስብሰባው አካል ናቸው እና እዛ ላይ ይሰራሉ። አንዳንዶቹ የዚህ ስብሰባውን ልክ ካዘጋጀው እኩል ደግሞ የሚያዘጋጁ የግል የአስጎብኚ ድርጅቶች ኮርነር ተሰጥቷቸው ኦንላይንም ካልሸጡ እዛው እንዲሸጡ ደግሞ የሚያደርጉባቸው ሁኔታዎች አሉ። ስለዚህ ሰፊ ምቹ ምህዳሮችን ለዛ የሚሆኑ እየተፈጠሩ ነው ያሉት እና በዛ መልኩ መታየት ይችላል። ብዙ እየተሳካ ነው ሊባል ይችላል። አሁን የመጡ ሰዎች እንደው ጉባኤያቸውን ስብሰባቸውን ጨርሰው ሄደው ኢትዮጵያን የመጎብኘቱ ነገር ላይ በደንብ በተለይ ሲቲ ቱሩ በጣም ጥሩ ፊድባኮች ነው ያሉት። ሲቲ ቱሩ እና የናይት ወኮቹ በጣም ጥሩ ኢፌክቲቭ ናቸው። በጣም የቅርብ ጊዜ መረጃ እንኳ ብናስብ የአይዲ ፎር አፍሪካ ማየት እንችላለን። 2000 ሰው ነው የመጣው። ኒርሊ ወደ 470 የመጀመሪያ
መጀመሪያ ገና ከፓኬጁ ጋር ታሊ አድርገው የመጡ አሉ። እንደገና እዚህ ከደረሱ በኋላ ደግሞ ወደ 632 ኒሊ 50% የሲቲ ቱሩን አድርገዋል ማለት ነው። አይሎ ላይ እንደዛ ነበር። በጣም ትልልቅ ፊድባኮች እየመጡ ነው ያሉት። ከአዲስ አበባ ውጭስ? ከአዲስ አበባ ውጭ በተለይ እሱ ከአፍሪካ ህብረት ጋር ተያይዞ ከ3 ቀን እስከ 6 ቀን ያራዘሙ ኒርሊ ወደ 12% የጉባኤ ተሳታፊዎች ነበሩ። ይሄ በጣም ትልቅ መነቃቃት ነው ያመጣው። በጣም ጥሩ። ወደ ማጠቃለሉ እየመጣን ነው። እንደው እርስዎ በዚህ በቱሪዝም ዘርፍ ውስጥ እንዳለ አንድ መምህር እንዲያነሱልኝ የምፈልገው እንግዲህ አሁን መነቃቃቶች አሉ ብለናል። የኮንፈረንስ ቱሪዝሙ ብቻ ሳይሆን አጠቃላይ ቱሪዝም ዘርፉ ላይ መንግስትም ትኩረት ሰጥቶት እየተሰራ ነው። ለውጦችም እየመጡ እንዳሉ በተጨባጭ የምናየው ነገር ነው እና በቀጣይ 5 ዓመታት አሊያም በቀጣይ 10 ዓመታት የኢትዮጵያ የቱሪዝም ዘርፍ ወይም የኮንፈረንስ ቱሪዝም ወይም ማይስ ቱሪዝም ዘርፉ ሊሆን ይችላል የት ይደርሳል? የት ነው የሚጠብቁት እርስዎ? በጣም ጥሩ። እንግዲህ ምኞቴንና ከዳታው ደግሞ ሳይ አሁን እየተሰሩ ያሉትን ነገሮች መሰረት አድርጌ ስናገር ኢትዮጵያ ትልቅ የኮንፈረንስ ሀብ እንደምትሆን ይሰማኛል። አዲስ አበባ በተለይ ካሏት የሎኬሽን ወይም ከምትገኝበት ቦታ ከኢትዮጵያ አየር መንገድ ኮንትሪቢሽን፣ ሌሎች ደግሞ የዓለም አቀፍ ተቋማት የአፍሪካ ህብረትንም ሆነ ኢሴን ጨምሮ በአዲስ አበባ ውስጥ መገኘታቸውና የዲፕሎማሲ እንትናችንም ምንድነው ዋጋችንም ከፍ እያለ ስለሚሄድ እኔ ትልቅ የኮንፈረንስ ሀብ ትሆናለች ብዬ አስባለሁ። የአፍሪካ የኮንፈረንስ መናኸሪያ ይሆናል ብዬ አስባለሁ። ምክንያቱም በብዙ ቦታ እየተገነቡ ነው ያሉት አሁን መዳረሻዎች። እነዛ ደግሞ ትላልቅ የኮንፈረንስ ሴንተሮች አሏቸው። በአይኔ ያየኋቸው የጎበኘኋቸው ስለሆነ አብዛኞቹ ማለት ነው። ስለዚህ ትልቅ የኮንፈረንስ ሀገር ይሆናል ብዬ ነው የማስበው። በአፍሪካ ቀዳሚ ይሆናል ብዬ አስባለሁኝ በዚህ 5 ዓመት ውስጥ። በጣም ጥሩ ዶክተር አቶ ሳሌ እንግዲህ ያነሱት ተስፋቸውንም እንደ ባለሙያም አሁን በተጨባጭ ካለው ነገርም ተነስተው ነው ቀጣይ ምን ላይ ሊደርስ እንደሚችል ያነሱትና እንደ ተቋም ደግሞ የሚሰራበት ተቋም ይህንን እቅድ ይዞ በጀት ይዞ የሚሰራ ተቋም እንደመሆኑ ቱሪዝም ሚኒስቴር በቀጣይ ዓመታት በቱሪዝም ዘርፉ ላይ የበለጠ ተጠቃሚ ለመሆን እንደ ሀገር ቀጣይ እቅዶች ምንድን ናቸው ወደፊት? ጥሩ ይሄ ሰፋ ያለ ነው የሚፈልገው ካለው ሰዓት ሀሳብ ግን እንዲያው ቁንጽሉን ለማንሳት የመጀመሪያው ነገር እንግዲህ ኢትዮጵያ የመጀመሪያው ነገር በጣም በስፋት መሰራት ያለበት ቅድም ስናወራ የነበረው የዚህ አመለካከት ለውጥ ያስፈልጋል። ለምሳሌ ህንድን ብንወስድ በጣም ሰፊ የቱሪዝም አቅም ያላት በጣም ብዙ ቱሪስት የሚሄድባት ነው። ፍራንክሊ ስፒኪንግ ግን 50% የሀገር ውስጥ ቱሪስት ነው ያለው። ስለዚህ የሀገር ውስጥ ቱሪዝምን ማነቃቃት ያስፈልጋል። ተቋማት የራሳቸውን የሀገርን ወግ ክበባቶች፣ ተማሪዎች እያሉ ያንን ማስፋት ያስፈልጋል። አንዱ የሀብቱን እዚሁ ሀገር ውስጥ ማንቀሳቀስ ስለሚያስፈልግ ያንን የዚህ ሀገር ውስጥ ቱሪዝምን በደንብ ማነቃቃት ያስፈልጋል። ሁለተኛው የዚህ የቆይታ ጊዜ ሊያራዝሙ የሚችሉ አካባቢዎቻችንን ሊያስተዋውቁ የሚችሉ ብዙ ፕሮዳክቶችን ማዘጋጀት ነው። ቅድም አቶ ሳለሰ ያነሳቸው ነበር። በጣም ብዙ ነገር ላንድስኬፖቻችን በጣም እንትኖች ናቸው። ስለዚህ የቱሪዝም ፓኬጆቻችንና የቱሪዝም ገበያውን ሴግመንት ማድረግ ያስፈልጋል። ይሄ ግሩፕ አንድ እንትን ከሚመጣ ሴግመንት ሊሆኑ የሃይኪንጎቹን የምን ያህል ፎር ዛት ማተር አንዳንዶቹ የቱሪስት ሩቶቻችን ሰልፍ ፓኬጅ ናቸው። ለምሳሌ ብዙ ጊዜ እኔ ሚዲያ ላይ ስቀርብም እናገራለሁ። ይሄ ገናን፣ ጥምቀትን ምናምን ይዘህ ከሄድክ አንድ ቦታ ላይ ይሰበሰባል። ወደዚህ ደግሞ የዚህ የብዙ ብሔር ብሔረሰቦች ደግሞ የዓመት መለወጫዎች አሉ። ነጊፋታ ምናምን ብንወስድ አንድ ሰሞን ይሆናሉ። ሬቻ ምናምን እያልን ማድረግ እንችላለን። እነሱም በደንብ ፕሮሞት ማድረግና ማንቀሳቀስ ያስፈልጋል። ጥምቀት ምን አይነት ከለርፉል እንደሆነ አሁን ባለፈው ዓመት እኛ ዳይቨርሲፋይ ለማድረግ ሞክረናል። ባቱ ላይ አድርገናል። አሁን ሀይቅ ያላቸው እንትኖች እንደዚህ ከሱ ጋር ተያይዞ ብዙ እንትኖች ማምጣት ይችላሉ። ስለዚህ ገበያዎቻችንና ፓኬጆቻችን እንደ ቱሪዝም ሚኒስቴር ፓኬጆቹን ነው የምናስተካክለው። ማርኬቱን ሴግመንት ማድረግ ያስፈልጋል። አባባሎ ግን ኢትዮጵያ የሪሰርችም ሴንተር መሆን የሪሰርች ኮንፈረንስም ሴንተሮች መሆን ትችላለች። በተለይ ፕራክቲካል የሆኑት ለምሳሌ ቅድም ያነሳው የጅማ የዓለም የንብ ቀን እዚህ ነው የተከበረው። ስለዚህ ኮንፈረንሱ ብቻ ሳይሆን ፕራክቲካልም ጫካ ውስጥ ሄዶ በጣም ኢትዮጵያ የሰራችባት ዘሴም ሴናሪዎች መፈጠር ይችላሉ። ብዙ ነገሮች ከለርፉል ስለሆኑ የውሃ ቱሪዝምን አሁን ደግሞ የህዳሴ ግድባችን እያደገ ነው። ለምሳሌ በዛ ጋር ተያይዞ አስዋን ምን አይነት ገቢ እንደምታገኝ እናውቃለን።
ስለዚህ ለዛ መዘጋጀቶች አዳዲስ መዳረሻ ቦታዎችን ብቻ ሳይሆን አዳዲስ የማርኬት ፕሌሶችን ብቻ ሳይሆን አዳዲስ ፓኬጆችን ማድረግ አባቦል ግን ሴግመንት ማድረግ ያስፈልጋል። ከዛ ጋር ተጨማሪ ግን የግሉ ዘርፍ መንግስት ድራይቭ ሊድ እንዲያደርገው ነው ይፈልጉ። የግሉ ዘርፍ ደግሞ ያንን ሊድ እንዲያደርግ ድራይቭ እንዲያደርግ በጋራ በትስስር መስራት ያስፈልጋል። የቱር ኦፕሬተሮቻችን የቱር ጋይዶቻችን እርስ በርስ ተናበው መስራት ግራጁዌት እያደረጉ ከአንዱ ሌቭል ወደ አንዱ ሌቭል እየሄዱ መሄድ ያስፈልጋል። እኛ ልክ ቱሪዝም ቤተሰብ ነው የምንላቸው ያንን እንደ ቤተሰብ ሆኖ በመስራት ኤክስፔክት የምናደርጋቸው ነገሮች አሉ። እንግዲህ በሚቀጥሉት ጊዜያቶች ውስጥ ኢትዮጵያ የኮንፈረንስ ሴንተር ብቻ ሳይሆን ስፔሻላይዝድ የሆኑ ኮንፈረንሶች ቢሎንግስ ቱ ኢትዮጵያ የሆኑ ኮንፈረንሶች እንዲሆኑ ማየት ነው የምንፈልገው። እዛ ውስጥ ደግሞ የተጀመሩ ስራዎች አሉ። ሆፕፉሊ ሰክሰስፉል ሆኖ ደግሞ ድጋሚ ተገናኝተን የምናወራበት ሁኔታ ሆነን የሚለውን ለመጨመር ነው። እንደው በዚህ ዓመት ይሄን ነገር ወይም ደግሞ የዛሬ 5 ዓመት የዛሬ 10 ዓመት 15 ዓመት ኢትዮጵያ የቱሪዝም ማዕከል እንደው በግብ ደረጃ በአመት ደረጃ ያስቀመጣችሁት ነገር አለ? በዚህ ጊዜ እዚህ መድረስ እንፈልጋለን ብላችሁ? አዎ እንግዲህ እንዳልኩ ነው። ባለፈው እንዳልኩ 17 ነው የነበረን ጊዜ፣ በአሁን 84 አካባቢ ደርሰናል። በቀን 2-3 በአንድ ጊዜ 2-3 ለማስተናገድ የምንችልባቸው ቦታዎች እየተሰሩ ነው ያሉት። የኛ ግብ በቁጥር ብቻ ሳይሆን የተናፍቆ የሚመጣ የአዲስ አበባ ወይ የኢትዮጵያ ብራንድ የሆኑ የስብሰባዎችና ኮንፈረንሶች እንዲኖሩ ወይ ሳሚቶች እንዲኖሩ ቅድም እንዳልኩ እንደነ ዳቮስ አይነት ነገር በቃ ኢኮኖሚክ ፎረም ሲባል ዓለም ሕዝብ ተሰብስቦበት የሚመጣ ሁሉም አይኖች ወደዛ እንዲሆኑ። ስለዚህ ያንን ማድረግ በትንሹ ከጣና ፎረም መጀመር ይቻላል። በቃ እንደዚህ አይነት ነገሮች እንዲፈጠሩ የምናደርገው እንግዲህ በ2-3 ዓመታት ውስጥ 5 እንደዚህ አይነት ነገሮች ኢትዮጵያ ይኖራታል ብለን እናስባለን። በቴክኖሎጂ የተጀመሩ አሉ፣ ቡና ላይ የተሰሩ ነገሮች አሉ፣ ሌሎቹም በዛው ሌቭል ስለሚመጡ ያንን ስፔሲፋይ አድርጎ ሌሎቹ ኮንፈረንሶች እንዳሉ የኢትዮጵያ ብራንድ ሊሆኑ የምንፈልጋቸው ኮንፈረንሶች አሉ። ያንን ማምጣት ነው የምንፈልገው። በጣም ጥሩ ማጠቃለያ ጥያቄ ላድርገው። በቀጣይ እንግዲህ ቱሪዝሙ እቅድ ተይዞበት ብዙ እየተሰራ ያለበት ዘርፍ ነው። ደግሞ መንግስት ወይም ደግሞ ቱሪዝም ሚኒስቴር ብቻውን ሁሉን ነገር አንቀሳቅሶ የሚሰራው ስራም አይደለም። የሁሉንም ተዋንያን ድርሻ ይፈልጋል እና ከማን ይጠበቃል በቀጣይ? አመሰግናለሁኝ። ቱሪዝም በተፈጥሮ ራሱ የሆነ ድንበር ያለው ኢኮኖሚ ዘርፍ አይደለም። ስፌር ላይ ነው ያለው። ከሁሉም ነገር ጋር የሚገናኘው ለምሳሌ መዳረሻዎች የግብርና ሚኒስቴር አይደሉም፣ የቱሪዝም ሚኒስቴር አይደሉም፣ የንግድ ሚኒስቴር አይደሉም። የተያያዙ ናቸው። ኢኮኖሚው ተፈጥሮ እንደዛ ነው። ስለዚህ ለሆነ አንድ መንግስት ተቋም የሚሰጥ አይደለም፣ ለመንግስት ለራሱ የሚሰጥ አይደለም። የሁሉም አካላት ቅንጅት ያስፈልገዋል ማለት ነው። ስለዚህ የተቀናጀ የቱሪዝም ፖሊሲም ስትራቴጂክ ፕላንም እንዳለን አምናለሁኝ። እንደ ሀገር የተቀመጡትም ነጥቦች ደግሞ ዘርፉን በጣም ከፍ የሚያደርጉ እንደሆነም አምናለሁኝ። ጥያቄ የሚሆነው ግን እያንዳንዱ አካል የተሰጠውን ኃላፊነት ይወጣሉ የሚለው ነው ትልቁ ነገር። ስለዚህ በተለያየ ዘርፍ ካየ ነው ሚኒስትሪው እስከ ታች እስከ ወረዳና እስካለው የመንግስት ስትራክቸር ድረስ ወርዶ መስራት መቻል አለበት። አዲስ አበባ ላይ ማልማት ጥሩ ነው። አዲስ አበባ ላይ ብቻ ስለለማ ግን ሀገር እንደ ሀገር ይነሳል ማለት አይደለም። እንደ ሀገር እንዲነሳ ሲያስፈልግ እስከ ታች እስከ ቀበሌ ድረስ ያለው የቱሪዝም ስትራክቸር በደንብ መደራጀት አለበት። በሰው ኃይል በጣም መደራጀት መቻል አለበት። የሚጠበቅበትን መስራት አለበት። እውቀት ክህሎትን ማሳደግ መቻል አለበት። በመንግስት አስተሳሰቡን በዛ ልክ መቀየር አለበት ይመስለኛል። ምክንያቱም አሁን ለምሳሌ በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመሩ ትልቅ ሜጋ ፕሮጀክቶችን ስንመለከት የጥራታቸውን እንመለከታለን፣ በምን ያክል ፍጥነት እንደተጠናቀቁ እንመለከታለን። አንዳንድ ቀድሞ የነበሩ ደግሞ የቱሪስት መዳረሻ ስፍራዎች ዛሬም የመሰረተ ልማት ችግር የሚያነሱ አሉ። ከድንበር ጋር ደግሞ ለምሳሌ ፓርኮችን ስናነሳ አሁንም ችግር የሚነሳባቸው ብዙ ችግሮች አሉና ላይ ያለው አስተሳሰብ ታች አልወረደ የሚባለው ነገር በጣም መሰረታዊ ይመስለኛል። መሰረታዊ ነገር እሱ ነው። መሬት መንካት መቻል አለበት። እንደ ሀገር የሚመጣው ቪዥን፣ እንደ ሀገር የሚመጣው ራዕይ ወደ ታች መውረድ አለበት። በግለሰብ ደረጃ መምጣት አለበት። አርቲስት ግን መጨረሻው የመንግስት ስትራክቸር ወርዶ እነዛ ሰዎች አመለካከት ለውጥ ማምጣት አለባቸው። ስኪላቸውን፣ እውቀታቸውን፣ ክህሎታቸውን ደግሞ ማሳደግ መቻል አለባቸው። የሚመጥን አገልግሎት መስጠት መቻል አለባቸው። ሌላው ደግሞ የግሉ ተቋም ነው። የግል ተቋም በአብዛኛው እንደ መደምደሚያ ለመስጠት ባይሆንም ጠባቂ ነው ከመንግስት ሁሉም ነገር አስተዋጽኦ ማድረግ በራሱ ተነሳሽነት አስተዋጽኦ ለማድረግ ያለው ባህል በጣም ደካማ ነው። ስለዚህ የራሱ ቤት የሚያስተዋውቅ ቤት ማነው የግል ባለ ሀብት ቱሪዝሙን ማስተካከል እንዳለበት ማሰብ አለበት። አመለካከቱን መቀየር መቻል እንዳለበት ማመን አለበት። የሰው ሀብትን በአግባቡ መያዝ መቻል እንዳለበት ማወቅ አለበት።
ሰራተኛ የሚይዙበት መልክ ለሰራተኞች ያላቸው አመለካከት መቀየር መቻል አለበት። ክህሎታቸውን እንዲያሳድጉ እድሎች መፍጠር መቻል አለባቸው። ከቱሪዝሙ ደግሞ እነሱ ብቻ ተጠቃሚ እንደሆኑ መቀጠላቸው ማቆም አለባቸው። ሁሉ አቀፍ መሆን መቻል አለበት እና የፕራይቬት ኢንስቲትዩትስ በጣም ለውጥ ማምጣት መቻል አለባቸው። ትልቁንም ነገር ያመጣሉ ብዬ የማስበው ከመንግስትም በላይ የግሉ ዘርፍ ነው። ስለዚህ እሱም መስራት መቻል አለባቸው። ከዛ ውጭ ደግሞ ዜጎች ናቸው። ዜጎች ቱሪስት ሲባል ከውጭ ሀገር የሚመጣ ነጭ ሰው የሚለውን አስተሳሰብ መቀየር መቻል አለባቸው። ሀገራቸውን ለማወቅ ክፍት መሆን መቻል አለባቸው። እውነት ነው፣ ቱሪዝም ኢኮኖሚ ይጠይቃል፣ የግለሰብን ኪስ ይጠይቃል። ነገር ግን ደግሞ በተቻላቸው አቅም አገራቸውን ለማወቅ ተነሳሽነት መፍጠር አለባቸው። አንዱ ፕላናቸው ሊሆን ይገባል። አንዱ የህይወት ግባቸው አገራቸውን አውቀው መሄድ መቻል እንዳለባቸው ማወቅ አለባቸው። ወጣቱ ደግሞ ቱሪዝም የዓለም ትልቁ ኢኮኖሚ እንደሆነ ማወቅ መቻል አለበት። ከዓለማችን ህዝብ ከ10% በላይ የሚያክለውን የስራ እድል የሚፈጥረው የቱሪዝም ኢንዱስትሪ ነው። ይሄ በፋክት የተቀመጠ ነው። ያንን ኢንዱስትሪ ጆይን ለማድረግ እዛ ውስጥ ገብቶ ለመስራት ተነሳሽነት ማሳየት አለባቸው። መማር አለባቸው። ማሰልጠኛ ተቋማትን ደግሞ መቀላቀል መቻል አለባቸው። እንደ ትልቅ ፕሮፌሽን ሊወሰድ ይገባል ነው። ከዛ ውጭ ደግሞ የመንግስት ጥረቶች አሁን ጥሩ ናቸው። ከዚህ በላይ ግን ደግሞ መስፋት መቻል አለባቸው። አሁን በዲጂታላይዜሽን እየተሰራ ያለው ነገር በጣም አሜዚንግ ነው። ቱሪዝም አሁን የዲጂታል ወርልድ ትልቁ ተጠቃሚ ነው። ያንን እስከ ታችኛው መዋቅር መውረድ መቻል አለበት። ትላልቅ የዲጂታል ኮንፈረንሶች አሁን ባለፈው ዶክተር እንደነገሩን አሁን አዲስ አበባ ላይ ተደርጎ ነበር። በተለያዩ ክልሎች እነዛ ነገሮች መስፋት መቻል አለባቸው። የገበታ ለሀገር ፕሮጀክቶች ሀገርን በጣም ለውጠዋል። ኢሜጅን ከመፍጠር አኳያ ተስፋፍተው ግዴታ ትላልቅ ሜጋ ፕሮጀክቶች ብቻ አይደሉም። በአነስተኛ ደረጃ አካባቢን በሚመጥን ደረጃ ደግሞ መሰራት መቻል አለባቸውና ዘርፈ ብዙ ስራዎች ነው የሚጠበቁትና እነዚህ ለመጥቀስ ያለው። በጣም አድርጌ ነው ማመሰግነው ሁለታችሁንም። በጣም ጥሩ ውይይት እንዳደረግን ተስፋ አድርጋለሁ። ደግሞ ቀደም ብለን ተስፋ እንዳደረግነው ዘርፉ ደግሞ ይበልጥ ከፍ ብሎ ሀገርም በኢኮኖሚ ረገድ የተሻለ ተጠቃሚ የምትሆንበት ሁኔታ እንዲፈጠር ብዙ ጎብኚዎች መጥተው የምንጨናነቅበት ጊዜ እንደሚመጣ ተስፋ አድርጋለሁ። ካለም ፖቴንሻል አንጻር እዚህ ድረስ መጥታችሁ ግን ላነሳዋቸው ጥያቄዎች ምላሽም ማብራሪያም ጭምር ስለሰጣችሁኝ በጣም አድርጌ ነው የማመሰግነው። በጣም ነው የማመሰግነው። ክቡራትና ክቡራን ውድ ተመልካዮቻችን ዳጉ የቀጥታ ስርጭት የውይይት ፕሮግራማችን የዛሬው የኮንፈረንስ ቱሪዝም ላይ ትኩረት አድርጎ ቆይታ ሲያደርግ ነበረ። እናንተም እየተከታተላችሁን አብራችሁን ቆይታ ስላደርጋችሁ እንዲሁም እየደወላችሁ ሀሳብ አስተያየት ጥያቄም ጭምር ስላነሳችሁ በጣም አድርገን ነው የምናመሰግነው። ውይይቱን የመራው ሆኔ ቡታዬ ነበርኩ። በሌላ ዳጉ ዳግም እስከምገናኝ በያላችሁበት ጤና ይስጥልኝ።